ፍሬሽማን ቲያትር የመጨረሻው ኃጢአት የሚባለው ስክሪፕት ያ ቲያትር ከዛ FBI መጣ ከዛ በኋላ እኔ ተዋጊ ሆንኩ ለማንኛውም ዝና ዘነዘና ነው ዝና ዘነዘና ነው ትለኛለች አዲ አንዴ ደውዬ በአራተኛው ጥሪ ካነሳው ዝና ዘነዘና ነው ጠብታ ቲቪ መጽሔት ከለመድንበት እኔና ነፂ እንግዲህ በሳቅ ነው የምንጀምረው ይቅርታ ነፂ ሳይሆን ነፃነት ወርቅነህ ተዋናይ ደራሲ አዘጋጅ ቲቪ ሾው አቅራቢ ስንቱን ልጥራው ከምን እንጀምር ነፂዬ ከየት እንጀምር አዲዬ በጣም ነው ማመሰግንሽ እኔ አንቺን አመስግዬ ልጀምር ብዙ ጊዜ እዚህ ለመድረሴ ምክንያት አንቺ ነሽ ለብዙ ሰዎች ምክንያት ነሽ ምክንያት ብቻ ሳይሆን ትጎተጉቻለሽ የሌለውን ያላየውን ሰው ያላየውን ነገር ታያለሽ እዚህ እንጀምር እስከዚህ እኔና አንቺ ከሰኞ እስከ እሑድ ቲያትር ሰርተናል የሰኞን ኦዲየንስ እናውቃለን የማክሰኞን ኦዲየንስ ያሮብን የቅዳሜን የከሰዓቱን የማታውን ሁሉ እናውቃለን አብረን ብዙ ነገር በፍሬሽማን ያየነን FBI 1 ሲመረቅ ነበርሽ FBI 1 ሲመረቅ ታውቂያለሽ ስክሪፕቱን አይተሻል FBI 1ን ስክሪፕት የለውም እያሉ በሰው ስለሚያወሩ ነው እኔ ልጠይቅ አንቺ ልጠይቅሽ 140 ገጽ ነው አውቃሃል አልሽኝ ደውለሽ አሁን ይሄንን ፊልም ልታረገው ነው ብለሽኛል FBI 1ን እና ያስቃል ሲል እንዴት አያስቅም ብለሽኝ ያው እንግዲህ አሁን ድረስ ሰው ውስጥ ገብቷል እኔ አብሬ ሰው ውስጥ እንድገባ አንቺ ምክንያት ነሽ አዲ ወንድማችን ታዱ እግዚአብሔር በደጋጎች ቦታ ያኑረው ቤተሰብ ወዳጅ ነሽ አንቺ እናቴ ነሽ እናቴ ምትክ ነሽ አንቺ አዲ እግዚአብሔር ያክብርሽ እግዚአብሔር ይጠብቅሽ አሜን ነፂዬ ከዚህ በላይ ምን ጸጋለ እግዚአብሔር ይመስገን ይሄንን ምስጋና ካንተ አንደበት መስማት ለኔ ትልቅ ነገር ነው ዛሬ እድሜን ቀጥለህልኛል ጨምረሃል ቴንክ ዩ ነፂዬ እስኪ ስለኔና ስላንተ ግንኙነት ከቀበሌዋ ድራማ ጀምረ ፍሬሽማን ላይ አይደለም ከፍሬሽማን በፊትም ሌላ ቲያትር ነበረን ከሷ ጀምረን እስኪ እንጫወት መጀመሪያ እንግዲህ የመጨረሻው ኃጢአት የሚል ስክሪፕት እየሰራው ነበርና በ10 ቀበሌ አዳራሽ ፒያሳ ነበር የሚሰራው ቢኒያም አለባቸው ይባላል ደራሲው አሁን ፓስተር ሆኗል እና ከሰማ ብዬ ነው እና ብዙ ጊዜ ቲያትር ተጀምሮ ይቆማል አለ ሌላ 07 የሚባል ቀበሌ ደረጀ ፍቅሩ ነው ያገናኘን ከዛ ነፃነት ይሄን ቲያትር አዘጋጀው ብሎ በሙሉ ኃላፊነት ሰጠኝ እና 10 ቀበሌ እየተለማመድን ቢኒያም ይመጣ ነበር ብዙ ጊዜ ቲያትሮቼ ጀምሩና አያልቁም እንደው ለመድረክ እኔ መድረክ ላይ ቆሞ 5ም 6ም ሰው ቢያየው አለኝ እና በቃ ያንን ሐሳብ ያስኩት እኔ ዛን ጊዜ ፍሬሽማን ኤዲቲንግ ዚራ ምናምን ቲያትር ሰርቻለሁ በኮሜዲ ነው የምታወቀው የሱ ይዞት የመጣው አይዲያ ደግሞ በጣም ደስ የሚል ነው ትርጉም ነው በየደጋግሜ ጠይቀዋለሁ ኧረ እኔ ምን እንግሊዘኛ በዚህ ግባ በተለኝ ማክሰው አይደለም ማለት አሁን ተመሮ ሊሆን ይችላል ያስረገጠን እንሂድ ብዬ ነው ያኔን ያልኩት ብዬ ነው አሁን ሊያንበለብለው ይችላል ከዛ አዲን አገኘዋት አዲ እንዲህ አይነት ቲያትር ከእኔ ወደቻሳ ነበር ያስተዋወቀን አዳነች ወልደ ገብርኤል አቋሉ ይስም እንዲህ አዲ በጣም ከነ ቴዲ አፍሮ ጀርባ ከነ ምናምን ያለች ነሽ ምናምን ያኔ ደግሞ የነዋይን ሙክሲዲ አሜን አልበመን አስመርቀሽ ነበረ አስመርቃችሁ አልኩት የነዋይም ስላለበት ብዬ ነው እንጂ የኔኖክን ካበበን ኮንሰርት ሁሉ ሰርተሻል ዲላ ምናምን አሲዳችሁ ሰርታችኋል እንግዲህ በጣም በጥቂቱ ነው እና አዲ ከነካችሁ ነገሮች ትልቅ ቦታ እንደሚደርሱ እርግጠኛ ነበርኩ ከዛ ተነገርኩሽ በጂአይዲ ፕሮሞሽን እንዲወጣ ነበር እኔ ምንም ገንዘብ አልፈልግም ብቻ አዳራሹን እንችልና ምናምን እሺ አንተ ከኔ የምትፈልገው የኔን ገዛ የኔን ማህተብና እኔ በቃ አንቺ ከጎኔ እንድትሆኚ ነው አልኳት ወጣ ቲያትሩ
ተመረቀ ቲያትሩ በሙሉ አዳራሽ። በጣም ደስ አሉ። ቢኒያም መጣን፣ ነፂ አመሰግናለሁ፣ ከዚህ በኋላ ምንም ነገር አልፈልግም ማለት ከሰው ጋር ደራሲ ቢኒያም አለባቸው የሚል ማለት ነው። ብዙ አልገፋንበት። የዛን ጊዜ ኮሜዲ ስራዎች በጣም ያበቡበት ስራ ነበረ። እኛ የዛን አሁን ሳስበው ጥፋታችን ምንድነው? 800 እና 600 ሰው መጠበቃችን ነበረ። ለመቶና በትንሽ ሰው በቃ ጥበቡን በጣም ለሚወድ ሰው ብናቀርበው ኖሮ በጣም ትልቅ ይሆን ነበረ ብዬ አስባለሁ። አሁን ድረስ አሁን ብዙ ትንሽ ሰው ሲኖረን እናቆመዋለን። ትንሽ ሰው በትንሽ ቦታ የአዳራሽ ኪራዩና የማስታወቂያ ወጪ ስለሆነ ቲያትር የሚጎዳው እንደዛ። የዛን ጊዜ በቃ ነዚህ እየሞከርክ ነው። እኔ ከኪሴ የአዳራሽ ከፍል ነበረ ምናምን። የዛን ጊዜ በቃ እንደዚህ አይነት ያክል መስዋዕትነት አይገባም፣ ሌላ ቲያትር እንሰራለን አልሽ። ከዛ ቲያትሩን አቆምንና ፍሬሽማንን እንሰራለን። ፍሬሽማንን ሰርተን ከዛ ፍሬሽማን ይሄን ቲያትር የዛን ጊዜ ደግሞ ጭራሽ የኮሜዲን ቲያትር ጠፋ። ኦዲየንስ በቃ 3-4 ቲያትር ነበር፣ በሶስቱም ቲያትር ቤት የነበረው ማለት ነው። ቲያትር እንግዲህ ከሰኞ እስከ እሑድ ነው የሚታየው። ቅዳሜና እሑድ ደግሞ ሁለት ቲያትር ይታያል። እኛ ፍሬሽማንን ስንሰራ የቬኑስ ነጋዴ የሚባል የሼክስፒር ቲያትር እሑድ አገር ፍቅር ይታይ ነበረ። የሼክስፒር ቲያትር 80 ተዋናይ ነው የነበረው ተቀናንሶ ማለት ነው። እና አስታውሳለሁ መጨረሻ ላይ 40 ሰው ነበር ሲያይ የነበረው። 80 ተዋናይ 40 ሰው ያይና ኪሳራ ነው። እሑድ ነበር። ከዛ እኛ ፍሬሽማንን ይዘን መጣን። ቀን ተመረጡ ተባልን። ከሰኞ እስከ ዓርብ ባዶ ነበር። ሐሙስን መረጥን። ከዛ ሰው መሙላት ጀመረ። ሞልቶ ይመለስ ነበረ። በር ይሰበራል። ከዛ ሰዎች መስታወት እናሰራለን። መስታወትን በዝንጋታው መስታወትን እናሰራለን፣ በር እናስገጥማለን። ከዛ ሰዎች ደግሞ እኛ ሌላው እየደጋገመ እኛ ማናየው ይላሉ ሞልቷል ሲባሉ። አንዳንድ ሰው ደግሞ አሁን ዳር እዚህ ጋር ቀጥሎ እዛሽ ጋር በሆን እያለ ሰው 28 ጊዜ አይቼዋለሁ 30 ጊዜ አይቼዋለሁ ሲል 30 ጊዜ መጥቶ የተመለሰ ደግሞ አለ። እና ይሄ እንግዲህ በዚህ ነው የተዋወቅነው። ካዲጋ በመልካም ነገር ነው የተዋወቅነው። ፍሬሽማን ቲያትር የመጨረሻው ኃጢአት የሚባለው ስክሪፕት ያ ቲያትር ከዛ ፍላይ መጣ። ከዛ በኋላ እኔ ታዋቂ ሆንኩ። ለማንኛውም ዝና ዘነዘና ነው። ዝና ዘነዘና ነው ትለኛለች አይደል? አንዴ ደውዬ በአራተኛው ጥሪ ካነሳው ዝና ዘነዘና ነው አንተ ሰውዬ ተጠንቀቅ የጠፋሉ ትለኛለች። አራዲ የቀረጻ ላይ ሆኜ ነው። ከመቼ ወዲህ የት ነህ? ምሳ ልጋብዝህ ትለኛለች። እኔ እኮ በ10 ሺህ ብር ምናምን አገኛለሁ እኮ በሳምንት እና ምሳ ልጋብዝህ እስቲ ትለኛለች። ከዛ አታስከፍለኝም። በትኬቱ ከምታገኘው ሂሳብ ውጪ ፐርሰንት ለቲያትር ግብር ለመክፈል እሷ ግብር የምትከፍለው እሷ ስለሆነች በዛ ግብር ከዛ ውጪ አንድም ቀን አዲን ማኪያቶ ጋብዣት አላውቅም። አታስከፍልኝ። ዛሬ ትጋብዘኛለህ? ጋብዝሻለሁ። በእንስራ ነው የምጋብዝሽ። እሺ ነጽዬ፣ ስለ ፍሬሽማን ካነሳን አንጨርሰው። በጣም ብዙ ትውስታዎች አሉን። በጎም መጥፎም ነገር አሳልፈናል። በዚያ ውስጥ በተለይ በጎ ነገር የምንለው ኢንካሙ ነው፣ ገንዘብ ስለሚገባ ነው። ከዚያ ውጭ ግን በቢሮ ደረጃ እንኳ ይደርስብን የነበረው እንግልት ቀላል አልነበረም። ምክንያቱም ፍሬሽማን ላይ ነጽ የዛን ጊዜ በኮንፊደንስ ይናገር የነበረውን የዕለት አስቤዛ ሳይቀር ገበያ ላይ ያለው እሷን እያነሳ ትናገር ስለነበረ ልክ አይደለም ይሄ እየተባልኩኝ በቢሮም ማስፈራሪያ እንደሚደርስብኝ ስነግርህ ትሰጠኝ የነበረው ምላሽ ምን ነበር? እስቲ አስታውሳት። ከጀርባቸው ማን አለ ከጀርባሽ ማን አለ ትባላለች አይደል? ኧረ ከጀርባዬ ማን ይኖራል? ኧረ ታውቁኛላችሁ። እኔ በዚህ በቲያትር ቤት ያደግኩ ሰው ነኝ። ከነፃነት ጀርባ እሱ ወጣት ነው፣ መጠቀሚያ ሊሆን ይችላል። አዲ ይሄ በጣም ቀላል አይደለም። ቲያትሩ ከዛሬ በኋላ ባይታይ ጥሩ ነው እየተባለ ነው፣ ልናወርደው ነው ይላሉ። አዲ ምንድን ነበር የሚልሽ? አዲ አይደለ? ይቅር እንዝለላታ ይቅር። ከዛ በኋላ የሚገባውን ነገር እንሰጥና እስቲ ለማለሳለስ ሞክሩ ይባላል።
ያው ብዙ ዲያሎጎች ነበሩ። ዲያሎጎቹ የኑሮ ላይ የኑሮ አሁን ኑሮ ውድ ነው። አሁን ከሽንኩርት ከዘይት ጀምረ እዚያ መድረክ ላይ ኑሮ ውድ ነው። ወደፊት ጤፍን እኛ የምንጠቀመው ጤፍ በአፍንጫችን ዱቄት እያልን ነው የምንወስደው ብለን ነበረ። አሁን የዘይቱ ለማለትም ከባድ ነው። ዘይት በአፋችን ይለሰፈርናል ያለ እንደዚህ ከሊኮ ዘጋይ ሲባል ወይ ዘይት ይሆናል ይባላል እየተባለ አሁን በቀረው እንጀምረዋለን። ፍሬሽማን ነው። በጣም ነው ደስ የሚለኝ ነጽዬ። ፍሬሽማን የሚለው ራሱ ታይትሉን በምን ምክንያት ነው የሰጠው? እስቲ ዛሬ ላይ ለተመልካች ንገርልኝ። ፍሬሽማን እንግዲህ እኔ አባቴ ዩኒቨርሲቲ ፖሊስ ከመውጣቱ በፊት የግቢ 4 ኪሎ 5 ኪሎ 6 ኪሎ ሰርቷል በፖሊስ ኃላፊነት ቦታ ላይና እዛ እሱ ጋር ሄድ ነበር። እሱ ጋር ሲሄድ እሱ ያስተዋውቀኛል ተማሪዎቹን እስቲ ያሳዩት በቃ የዩኒቨርሲቲ ወደፊት ልንድገባ ማለት ነው እንድገባ ይወስዱኛል። ዶርማቸው 4ኛ ዓመት 3ኛ ዓመቶች ጋር 2ኛ ዓመቶች ጋር ሄዳለው። 1ኛ ዓመቶቹ ላይ በ4ኛ እና 2ኛ ዓመቶቹ በእነሱ የሚይዙት ነገር አለ። ሙድ መያዝ ወይም ደግሞ የሆነ ነገር የሚሉት ነገር አለ እና በየክፍላቸው ላይ የሚጽፉት ነገር ምናምን እና እነሱ በየግድግዳቸው ላይ ሽንት ቤት ወንዶች ሽንት ቤት ግድግዳ ላይ የሚጻጻፉት መልስ አለ የሚመላለሱት። እኔ እሱን ገብቻ አነብ ነበር። እዛ ገብቼ ሳነብ በቃ በጣም ብዙ ነገር እንትን ይለኝ ነበረ። እንዴት አይነት ፍጥረት ነው የሚመላለስ? ምን ነበር የምትለው ጽሁፎ? ምን የሆነ የንትን አሁን ለምሳሌ እነሱ ከውጭ ዴንቨር ይሉታል። አሁን የሆነ ዴንቨር ይሉታል። የመጡበት አካባቢ እኮ አማራ ክልል ወይ ደግሞ ደቡብ ክልል ይሆናል ወይ ደግሞ ኦሮሚያ ክልል ይሆናል። እነሱ በዛ አጠጋግተው የሆነች ፊደል እየጨመሩ የንትን ልጅ እንደዚህ ምና ይላል። ከዚህ አይኛው ደግሞ የንትን እንደዚህ ምናምን ብሎ ይጻጻፋሉ እና እሱን ፎቶ ምና ስልክ የለኝ ምን የለኝ። የዛን ጊዜ ግን አንስቼ ባስቀምጠው ደስ ይለኝ ነበረ። ከዛ በኋላ ያንን ፍጥነት ስለማቅ እንደዚህ የዩኒቨርሲቲ ተማሪዎች እንደዚህ ያወራሉ። ትልልቅ 4ኛ ዓመቶቹን ሳያቸው 3ኛ ዓመቶቹ ሳያቸው ትልልቅም ከሆኑ በኋላ ቀልዳቸው በጣም ፈን እያደረገ እንትን የሚል ነው እና ዳቦ እየሰጡ ጫማ ሲያስጠርጉ አይ ነበር እዛ እና እዛ የ06 የሚባል 06 የሚባል እዛ ወደ እንትን የዛ ሰፈር ልጆች ጓደኞች ነበሩ። ብዙ ነገር አሳልፌያለሁ ከነሱ ጋር በጣም ደስ የሚል ጊዜ አሳልፌያለሁ። እኔ ኡራኤል ነው የተወለድኩት ግን 4 ኪሎ ፒያሳ ነው ያደግኩት። ፒያሳ በጣም ብዙ ያለው ፒያሳ ነው እና ከዛ ጀምሮ መጣልኝ ፍሬሽማን የምትለው ነገር መጣችልኝ። ስጽፈው ፍሬሽማን ነው የሚለው ርዕሱ ዝም ብሎ ባዶ ሉክ ላይ መጀመሪያ ፍሬሽማን ብዬ ከዛ በኋላ ዲያሎግ ጀመርኩኝ። ከዛ በኋላ አነብላቸው ነበረ። ማነብላቸው ደግሞ ሳስ የሚል ኮምፒውተር ቤት የነበራቸው እነ ፍሩቲ መልአክ እና ነስሬ የሚባሉ ነበሩ። እያንዳንዱን የጻፍኩትን አነብላቸው ነበረ እና ፍሩቲ በጣም ነው የምትስቀው። በጣም ትስቅ ነበረ እና እሷ በዩኒቨርሲቲ ውስጥ በኮሌጅ ውስጥ ምናምን ስላለፈች እንዴት ነው የምትጽፈው እንደዚህ ምናምን ትለኝ ነበረ እና ያ ነገር ነው ፍሬሽማን እንዲፈጠር ያደረገው። ፍሬሽማን ከጻፍካቸው ከስክሪፕቱም ውጪ ለእኔ በጣም ይገርመኝ የነበረው ወቅታዊ የሆኑ ነገሮችን በየሳምንቱ ቲያትሩን ፐርፎርም ስታረግ ታቀርበው ነበር። አብረው የሚተውኑ ተዋናዮች መስራት እስከሚያቅታቸው ይስቁ ነበር እና እኔ መዝናናት ስለምፈልግ ነው። እኔ ራሴ በጣም መዝናናት እፈልጋለሁ። ያለኝ ነገር እሱ ብቻ ነው። እኔ አሁን ሙያዬን በጣም ነው የምወደው፣ በጣም ነው የማከብረው እና አብሮ አደጌ ነው። ከ16 ዓመቴ ጀምሮ የምሰራው ስራ ነው ይሄ ስራ እና ከእናቴ ጋር ተጣልቼበታለሁ። አባቴ ራሱ ተስፋ ቆርጦብኝ ነበረ። በቃ ዩኒቨርሲቲ ካልገባሽ ወይ ደግሞ የሆነ የቀለም ነገር እንትን ካላልሽ እንትን አይባልም ነበር እና እናቴ በጣም ደስ አይላትም ቲያትር ስሰራ። በቃ እስቲ እኔ በድሬ ልቅበርህ ትለኝ ነበረ። በድሬ ልቅበርህ ለማኝ አትሁን ለምኜ እንዲሁ አስማ ቤተሰብ አታሰድብብኝ ትለኛለች። ገና ለገና አርቲስቴ በስልክ የድሬ ሆኖ ምናምን ሲባል የዛን ጊዜ እኔ በምጀምርበት ሰዓት በሬዲዮ አጠገቧ እኔ ከስሩ አልጠፋም። ጸጋዬ ገብረመድህን
ሎሬት ጸጋዬ ገብረመድህን የኩላሊት ምናምን ደርሶበት እሱን ለማሳከም የሚል ሰማች። አየኸው ይሄ የምድር ጉምቱ ሰውዬ የምድር ትልቅ ሰውዬ እየተለመነለት ተው አረተው ነፃነቴ ተው በድሬ ልቅበር ተው የሰው አፍ ውስጥ አትክተተኝ እዛ የቀበሌ ባዶ አዳራሽ ይሄድ ካትጩ ትለኛለች እና እዛ በሷ ከሷ ጋር እንዲስጨቃጨቅ ከዛ ለፋዘር ነገረችው። ደግሞ ፋዘር እንግዲህ ፊናንስ ፖሊስ ነበረ። ከዛ በኋላ ወደ ሶማሌ ጦርነት ሄዶ ከዛ ወደ ኤርትራ ጦርነት ሄዶ ምናምን የመጣ ነው። በረሃ ነው የሚያውቀው እና አዲስ አበባ እንግዲህ በመጨረሻ ሲመጣ ነው ያወቀው አዲስ አበባ እንጂ ሀረር ነው የሚኖረው የነበረው። ድሬዳዋ ነበር ትዳራቸውን የሚመሰረቱት እናትና አባቴ ድሬዳዋ ለጋር የሚባል አካባቢ ነው እና ለፋዘር ነገረችው። ልጁ ትምህርት ቤት 9ኛ ክፍል ሆኜ ልጁ ትምህርቱን ትቶ ድራማ እያለ ደፍተሩን በጀርባው ሸጉጦ እንደ ዱርዬ ወደ ፒያሳ የሚባል አካባቢ ሊለማመድ እያለ እየሄደ ማታ ነው የሚመጣው። በሌሊት ትላለች። ሌሊት ነው የሚገባው ትላለች። 1 ሰዓት እኮ ነው የሚገባው። ሌሊት 1 ሰዓት ነው የሚመጣው። ከዛ እኔ በአዲስ በዚህ በእግሬ ነው የምሄደው ከምስራቅ አጠቃላይ በውስጥ በአስፋልት መጥቼ ምናምን ልክ በጎርጊስ በዚህ በእሳት አደጋ በአገር ፍቅር እንደዚህ ሳልፍ ፋዘር ከ3ኛ ፖሊስ ጣቢያ ነው መሰለኝ ሲወርድ ተገናኘ። እኔ እዛን ጊዜ ሰደርዬን የዩኒፎርሙን ሰደርያ ከውስጥ አረግና ከላይ ሸሚዟን አረጋታለሁ እንደዚህ ማንም አያውቅም እና በቃ ዩኒፎርሜን አይመስልሽ ንጹህ ኒት ነው የምመስለው። ሸሚዝ ነጭ ለብሶ ሰማያዊም ትሆናለች 2-3 አይደለ ሸሚዝ የሚደረገው እሷን ገጭ አድርጌ ላጠላጥላለሁ። ደፍተሬን እዚህ ውስጥ ይዣለሁ። ላስቲክ ስለሚለው ደግሞ ያልባል ላስቲክ ስለሚለበድበት ማለት ነው። ደረጃውን ዳገቱን እየወጣው አገኘሁት። አንተ የት ነው የምትሄደው? እኔ ፖሊስ ነኝ። በየቦታው ሰው አለኝ አለ። በየቦታው ሰው አለኝ ማላቅ እንዳይመስል የት እንደምትውል የት እንደምትጮህ የት አዳራሽ ውስጥ እንደ ይሄ ድራማ እያልክ እንደምትሰራ አውቃለሁ። ምንድነው ይሄ ድራማ የሚባል ነገር ንገረኝ አለ። እኔ ደግሞ ሞቅ አድርጎ ለማዘር በቃ አይ ችግር የለውም ይስራ እንዲላት ቲያትር ማለት አልኩት ኢንጂነር መስለህ ትሰራለህ፣ ፓይለት መስለህ ትሰራለህ፣ ዶክተር መስለህ ትሰራለህ፣ በቃ ሳይንቲስት መስለህ ትሰራለህ ምናምን ስለው ያሉንኩትን ነኝ ማለት ወንጀል መሆኑን አታውቅም ማለት ነው። ሁለተኛ እንደዚህ አይነት ነገር ለእናትህ እነግራታለሁ። ጭራሽ ወንጀልም ነው የምትሰራው እሷ እኮ ድራማ የምትሰራ መስሏታል ብሎ ከዛ ለማዘር እንደዚህ ይነግራታል። ይሄ ምን ያውቃል ይሄ ድሮ ወታደር እዛ በረሃ ለበረሃ ሲዞር የነበረ ሰውዬ አለች ማዘር። ከዛ ባንተ ምክንያት ሁለቱን ተቃራኒ መስመር ውስጥ ከተካቸው እሱ እኮ ምን ያውቃል እሱ እዛ በረሃ ነው እኔ ልጆችን ያሳደኩት ምን ያውቃል። ከዛ መጣ ማዘር ምንድን ያልከው ስትለው ማላቅ መስሎት ነው ሲል እሷ ደግሞ ወደቀች። በጭራሽ በቃ በሱ ንግግር እንደዚህ ብሎ አለ እንደዚህ እኮ ነው ምናምን መምሰል ማለት ብላ አስረዳችሁ። እሷ ደግሞ ስለ ቲያትር ስለ ድራማ እንደዛ ነው ሲል እና የት ነው መጨረሻው ምንድነው ምናምን ነገር አለ። ቲያትር ቤት ነው ቲያትር ይሰራል ምናምን። ስንት ሰው ይመጣል ቲያትር ቤት? አንዴ 1000 ሰው የሚይዛል፣ 1200 ሰው የሚይዝም አለ፣ 800 ሰው የሚይዝም አለ። ታዲያ ተባባሪ ነሽ አላት። 1000 ሰው አንድ አዳራሽ ውስጥ ታፍኖ ቢሞት በማን ነው የሚጠየቀው? ይሄን ልጅ ምናምን ብሎ ሌላ ታሪክ ተፈጠረ ደግሞ ቤት ውስጥ እና ሙያዬን በጣም ነው የምወደው። እኔ ከአብሮኝ ያደገ ነገር ነው። በጣም ደስ ብሎኝ ነው እንትን ብለውና ሁሌ ስለሱ ነው ማስበው። በቃ አይምሮዬ ስለ ሙያው ነው የሚያስበው እና አነባለሁ ደግሞ በጣም አነባለሁ። ማንበብ ምናምን ደስ ይለኛል። ስለዚህ ስታነቢ ከማየትና ከማንበብ ማንበብ ነው የሚሻለው እላለሁ እኔ። ማንበብ በጣም የፈጠራ ነገርን ይጨምራል። እሺ መጨረሻ እምነታቸው ውሳኔያቸው አባትና እናትህ ምን ላይ ደረሰ? ከዛ የዳዊት እንዝራ የሚባል ቲያትር ሰራው። የዳዊት እንዝራ የሚባል ቲያትር ሰራ። ያኔ ስንሄድ ትልቅ ወንድም ያለ የሱ ታናሽ አለ፣ ሶስታችን እንሄዳለን። እሱ ትልቅ ስንት ወንድም ስንት እህት ነው ያለ? በዚሁ 4 ወንድምና 1 እህት ነው ያለኝ። እኔ 4ኛ ልጅ ነኝ ለቤቱ። 2 ታናሾች ናቸው እና ትልቁ ሲሄድ ሶስታችን ስንሄድ ይሄው ትልቁ እሱ ነው ይላል። የቤቱ ትልቅ እሱ ነው። አሁን ወደ ዩኒቨርሲቲ ሊሄድ ነው።
ወንድዬ ይላል ፋዘር። ከዛ ይሄ ታጠቅ ትንሹ ይሄ ነው እኔን ዝም ብሎ ይሄ ዝም ብሎ እንደዛ ነበር የሚለኝ እኔን ማለት ነው። ከዛ እኔ በማስታወቂያ ታያለ የዳዊትን ዚራ ላይ ሁልብ የምትልም ነገር አለች። በይቅርታ ምሽት ምን ቢባል ቲያትር ሰራውና ማስታወቂያ በቴሌቪዥን ምናምን ታየው ምናምን። ከዛ በኋላ ሲሄድ ብቻዬን ነው አንዴም ወደ ዩኒቨርሲቲ ሄደ ምናምን። እኔ ሲሄድ ይሄ ይሄ ትንሹ ብሔራዊ ቲያትር ነው የሚሰራው ማለት ብሔራዊ ቲያትር እኮ አይደለም። እኔ ምን እንዳለ ነው ምናምን ነገር አልኩ። ብሔራዊ ቲያትር ነው አይደለም አለኝ። እና ለምንድን ነው መተህ የማታየው ሲል አይ እኔ ሰው የተሰበሰበበት መምጣት አልቻለ። ማን ነው እንደሚል ፋዘር ብዙ አዲስ አበባ ውስጥ ታክሲ የሚባል ተጠቅሞ አያውቅም፣ ባስ የሚባል ተጠቅሞ አያውቅም። በእግሩ ነው የሚሄደው። ወታደር በቃ ወታደር ነው እሱ፣ ትክክለኛ ወታደር ነው። የሚለብሰው ራሱ ሻለቃ ነበር። ሻለቃ ባሻ ነው ሲሞት። ኦኬ እንደሱ በላ ከነ ማዕረጋቸው ጥራ ሻለቃ ባሻ አሁን ሲሞት ወርቅነህ እምሩ ይባላሉ እሳቸው። ፋዘር በጣም ነው የሚያዝናናሽ ብታይ። እና ይገርመዋል። አንድ ጆግ ስትፈጂ ለፊት ለመታጠብ ይገርመዋል። እሱ በግማሽ ጆግ ነው የሚታጠበው። በግማሽ ጆግ ውሃ ገላው ጸጉሩን ታጥቦ ምናምን ጺሙን ላጭቶ ምናምን ግማሽ ጆግ ይወቅበቅ። ለምን በቃ ቁጠባ ነው። ወታደር እንደዚህ ነው እንጂ ምናምን ነገር ይላል። እኔም እኮ በወታደር ስርዓት ውስጥ አልፌያለሁ ናዚ። እንዴት ነው ታዲያ ቁጠባ ነው የምትላት ነገር አልገባችኝም። ቁጠባ ነው የሚለው እሱ በቃ እንዴት እንደሚያበቃቃት አላውቅም። እኔ ግማሽ ጆግ ምናምን ይላል። እኛ ቹዋቹዋ ስናደርግ አታድራፉ፣ ምን እንደሚፈጠር አይታወቅም፣ ጥንቃቄ ያስፈልጋል፣ ሆዳችሁን ቀንሱ ምንድን ነው ይላል እና ቆሎ ከተገኘ በቂ ነው ይላል። እንዴ አንተ ልጆቹን በረሃብ ልትፈጅ ነው እንዴት? ከማዘርጋት ነው ሁልጊዜ ምንድን ነው ጤፍ ማብቃት ምናምን ምንድን ነው? አንዳንዴ ጭብጦ በሶ ምናምን ነገር ቆሎ ምናምን ብሉ ምናምን ነገር ይላል። እና የፋዘር እና የማዘር ነገር በጣም ደስ ይላል። ደስ የሚል ታሪክ ነው። በጣም ደስ የሚል። እሺ ነጽዬ ወደኋላ ልመልስህና ብዙ ፊልሞችን ሰርተሃል፣ ብዙ ቲያትሮችን ሰርተሃል። በቁጥር ምን ያህል ናቸው? ምን ፊልም ላይ በዳይሬክተርነት አገልግልሃል? በተዋናይ እነሱን ትንሽ አንተ ብትገልጽልኝ። እንትኑ መጀመሪያ እንትኑን አልመለስኩልሽ ማዲ በምን ማዘር እንደተስማማች። በይቅርታ ምሽት የሚባለውን ቲያትር ሰርቼ ዘ ፕሬስ የሚባል ጋዜጣ ቲያትሩን አወድሶ ጻፈ እና በጣም ደስ የሚል ነው ምናምን ብሎ ጻፈና ወጣት በተለይ ወጣቱ አርቲስት ነፃነት ወርቅነህ ተስፋ የሚጣልበት ነው ብሎ አነበብኩላት። ይሄንን አነበብኩላት። እንደዚህ እንዲህ እያሉ ነው ገደል የሚከቱት። አታውቃቸውም አርቲስቶች አትቀበልም። ከዛ የዳዊትን ዚራ የሚባል መጣ። የዳዊትን ዚራ ደግሞ በጣም ታዋቂ ሆነ። አጋበስኳት አየችና በቃ ይሄ በቃ እኔ ብዙ ደጋግመው ያዩ ሰዎች ምናምን ሲሉ እንዴ አንተ ታዋቂ ሆነሃል አይደል እንዴ ምናምን ነገር አለች። እና በዚህ ነገር ከታላቅ ወንድሜ ጋር ቁጭ አለ እና ታላቅ ወንድሜም ደብዳቤ ጻፈልኝ። እሱን ቲያትር ያየ ጊዜ ደስ የሚል ደብዳቤ ጻፈልኝ። ምን ትላለች? ትንሽ ምን ይላል? ወንድሜ ነፃነት አምላክ በሚወደኝ መልኩ እወድሃለሁ ብሎ ጻፍ ጀምርና መጨረሻ ላይ እኔም እወድህ በነፍሴ ነው፣ ስጋማ ፈራሽ ነው፣ ነፍሴ ከአምላክ ነፍስ ጋር ተመሳሳይ ስለሆነች በማይሞተው ነፍሴ እወድሃለሁ ብሎ ጻፈልኝ። ትልቅ አባባል ነው። ከዛ አምነህበታል ይሄ ልጅ በዚህ ሊኖር ይችላል አለች። አዎ ይችላል አላት። ከዛ እሷ ተቀበለች። ስለዚህ ማዘርም ተቀበለች። ፋዘርም ታዋቂ ሰው ጊዜ በቃ ይሄ ትንሹ ይላል። እኔ እኮ 22 ዓመት ምናምን ሆኖኛል፣ 20 ዓመት ምናምን ሆኖኛል። ይሄ ትንሽ እኮ ነው ይላል ፋዘር። በዚህ ተቀበል። እኔ ቲያትር 4 ፍሬሽማን የጓሮ ጌታ በይቅርታ ምሽት፣ ፍሬሽማን፣ የዳዊትን ዚራ፣ የብሩክታይት ስጦታ 5 ቲያትር ነው የሰራሁት። ፊልም ምናልባት 10 ምናምን ፊልም ሰርቻለሁ። 10 11 ወይ 12 ወይ 14 ፊልም ነው በሰራ የሰራሁት። ትንሽ ተጠቃስልኝ። FBI 1 2 3 የራሴ ድርሰት እና ፕሮዲዩስ ያደረኩት ነው። ሚስተር ኤክስ ራሴ የጻፍኩት ነው። የአንቺ ሌባ 1 እና 2 አለ፣ እዛ ላይ ተዋናይ ነኝ። ባለቀለም ህልሞች የሚባለው የመጀመሪያ አንደኛው ላይ ዳይሬክተር ነኝ፣ ዳይሬክተርም ተዋናይም ነኝ ከፍጹም አስፋው ጋር። ከዛ ደግሞ ስለማይዘነጋ ውለታ የሚባል በሲዲ እና በቲያትር ቤት ታይቷል የተወሰነ ጊዜ።
ካምፓስ የሚል ፊልም ሰርቻለሁ በኤስቢሲዲ። እድል 20 የሚል ቲያትር የነበረ ሌሎች ሰዎች ይሰሩት የነበረው ወደ ፊልም ሲወጣ እኔ እዛ ላይ ተሳትፌያለሁ። በጣም ጥቂት ናቸው የሰራኋቸው፣ ግን ሰዎች ውስጥ ጥቂት ናቸው። ከዚህ በላይ ምን ታረጋ? ብዙ እሱማ የቴሌቪዥን ድራማ ላይ ነበር አሰራ ነበር። የቴሌቪዥን ድራማ አለልኝና ጥላሁን አፍሪካና ዘውገ ፕሮሞሽን ላይ ብዙ ድርሰቶችና እዛ እድል ተሰጥቶኝ ጽፌያለሁ፣ አዘጋጅቻለሁ የቴሌቪዥን ድራማ እና ከፊልም በፊት የቴሌቪዥን ድራማ ነበር የምሰራ የነበረው። በኢትዮጵያ ቴሌቪዥን የሚተላለፉ የሬዲዮ ድራማዎች ሰርቻለሁ በሸገር እና በሬዲዮ ፋና። የራሴ ድርሰት በኢትዮጵያ ቴሌቪዥን እና በኢትዮጵያ ሬዲዮ በኤፍኤም 97 እዛ ላይ ሰርቻለሁ። መስኮት የሚባል አዲስ አበባ ቴሌቪዥን ድራማ ላይ መስኮት አዲስ አበባ መስተዳድር የ5 ደቂቃዎች እዛ ላይ 5 ተዋናይ ነው የሚኖረው። ለሶስቱ 120 ብር ሲከፈል 120 ብሩን ለሁለት ነበር የምንካፈለው። 70 ብር ተከፍሎኛ ቃል ትልቅ ባልዩ ነበር። በጣም ብዙ ብር ነው 70 ብር ባይዘው። ህዝብ ጋር የበለጠ እንድደርስ ያደረገኝ ስራዬ ይሄኛው ነው የምትለው የትኛው ነው? ሁሉም ስራዎች ምርጥ ናቸው፣ ግን እንደው አንተ ህዝብ ጋር የበለጠ ተወዳጅነት እንዳተርፍ ያደረገኝ ይሄ ነው የምትለው? ባለቀለም ህልሞች መሰለኝ። ባለቀለም ህልሞች በፊልም ባለቀለም ህልሞች ላይና FBI 1 ሲጨማመሩ ደግሞ በጣም እንትን አለ። ከዛ በኋላ ሚስተር ኤክስ ያንቹ ሌባ ሮማንቲክ ነው፣ ሮማንቲክ ኮሜዲ ነው። ያንቹ ሌባ 1 እና 2 አለ። ሲቲ ቦይዝ የሚባል ፊልም ሰርቼ ነበር። ከዛ ደግሞ አሁን ሰዎች በቴሌቪዥን የቤተሰብ ጨዋታን ያያሉ። የቤተሰብ ጨዋታን ሲያዩ እኔ በቴሌቪዥን በዚህ ሾው ብቻ የመጣው የሚመስላቸው ሰዎች አሉ። እኔ ለዛ ነው ዛሬ ቴሌቪዥን የገዙ ያሉ ሰዎች ሊኖሩ ይችላሉ የምለው ማለት ነው። እና ደግሞ የኛ በኢንተርቴይንመንት ላይ የሚሰሩ ሰዎች የሰራሽውን ስራ የማስታወስ ነገር የላቸው። ይሄን አሁን ብዙ አሉ የት ነበር ይሄ የሚባሉ ሰዎች አሉ። እኛ በጣም የምናከብራቸው ሰዎች አሁን ይሄ ምን ይችላል ይላሉ ሰዎች፣ ወይ ደግሞ የት ነበር ይሄ ሰው ይላሉ። ዛሬ የጀመሩ ሰዎች መሰረት የለንም፣ እንዲህ መሰረቱን ተይዞ ስለማይመጣ በግድ ነው እንትን የሚባለው። ትንሽ በቴሌቪዥን ወይም በቲክቶክ ስትመጪ ታዋቂ ትሆኛለሽ። በዛኛው ቦታ ግን የነበረሽን ስራ ማንም ሰው ላያውቅልሽ ይችላል። እና እንደዛ ነው አሁን ዩቲዩብን እና ቲክቶክን የሞሉት ሰዎች ትንሽ ባክግራውንድ ያላቸው ሰዎች ናቸው። ወይ ለስልካቸው ለነሱ ባክግራውንድ አለ፣ ወይ ደግሞ ትንሽ ባክግራውንድ አላቸው እኮ። እነዚህ ሁሉ ስራዎችህን ለማሰባሰብ ነፃነት ወርቅነህ አሁን በአሁኑ ሰዓት የምትታወቀው ያው በቤተሰብ ጨዋታ ላይ ነው። እነዚህን ነገሮች ሁሉ አሰባስበህ ለተመልካች ተደራሽ የምታደርግበት ያሰብከው ነገር የለም? የኤፍቢአይ 1ን እና ሚስተር ኤክስን ለማሳተም ፈልጋለሁ። ኤፍቢአይ እስከ 3 ያለውን 4ኛውን አሁን ልጽራ ስለሆነ 4ኛውንም ጨምሬ በመጽሐፍ ቢሆን ከነው የሚቆራረጥ ነገር አለ። 1 ሰዓት ከ45 መሆን ስላለበት ፊልም 1 ሰዓት ከ45 ነው የሚሆነው። 40 ደቂቃ ወይ ምናምን ይቀርብ እና እነዛን ስክሪፕቶች እንትን ማለት እንደገና ደግሞ የፊልሞቹንም ደግሞ በደንብ ከነ እንትናቸው የሆነ በአንድ ዲቪዲ ወይ ባንድ ብዙ ነገር ሊይዝ በሚችል ነገር ለማድረግ አስባለሁ። ግን አላለቀም ሐሳቡ። እነዚህ እንግዲህ የምትታወቀው በደራሲነት፣ በተዋናይነት፣ በአዘጋጅነት ነው። አሁን ደግሞ ያንን ሁሉ ትተህ ወደ ቲቪ ሾው አቅራቢነት ብዙ ኦዲየንስ የሚያውቅህ በዚያ ነው። ምንድነው የሚሰማህ ነገር ላንተ? በዚሁ ነው የምትቀጥልበት? እንዴት ነው የቤተሰብ ጨዋታ ደስ ይላል በጣም
በጣም ደስ ይላል። ወጣቶችም ትልልቆችንም እንደዚህ እዚያ ላይ ያለህንም ገጠመኝ ያለውን ነገር ትንሽ ግለጽልኝ። ሁሉም ሰው ይሳተፍበታል። ቤት ውስጥ ያለውም ሰው ይሳተፍበታል። መንገድም ላይ ነፂ እንጀምር የሚሉ ሰዎች አሉ። እችን እንኳን ይዘው ማለት ነው ሁላችሁም ትመጣላችሁ ሲል አሁን ባለፈው አንድ ጓደኛ ሽምግልና ሄጄ ነበርና በጣም ትልቅ ሰው ናቸው። ቢያንስ 70 ዓመት ያልፋቸዋል ሰውዬው። ሁላችሁም ትመጣላችሁ ሲሉ በጣም ገረም። ሁላችሁም ትመጣላችሁ እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው በልልኝ እስቲ ያሉ እንዴ እርሱ የተሻለው አልኩ ብለውታል አልኳቸው። እንደው እንግዲህ እዚህ ድረስ እንትን ይላል እና ያንን ነገር ማስቀጠል ቀላል አይደለም። ሁሉ ጊዜ ጥሩ ስሜት እንዲኖር ማድረግ የሚመጡት ቤተሰቦች የተለያዩ ቤተሰቦች ናቸው። እነሱን ሳያስከፉ ማናገር ቀላል ነገር አይደለም። ያ የእግዚአብሔር ክብር ነው በእውነት። እግዚአብሔር እንደ ስቀልድ ይመስለዋል። እኔ የወሬ ልጅ ነኝ ስል እና ሰው ማለት ዝም ብዬ ለማለት ይመስለዋል። ግን እኔ የወሬ ልጅ ነኝ። እናትና አባቴ ልክ እኔ ስራ ስጀምር አካባቢ ነው በህይወት ያለፉት የሞቱት እና እኔ ቀጥታ እግዚአብሔር እጅ ላይ ነው የወደቅኩት። እግዚአብሔር እኔን በሳቅ እና በደስታ ለሰዎችም እንድተርፍ አድርጎ ስሙም እንዲጠራ ሆኜ ነፂ በጣም ነው የምንወደው ሲል እኔ እግዚአብሔር ይስጥልኝ እላለሁ። በዚህ የእግዚአብሔር ስም እንዲጠራ የሆነ ይመስለኛል እና የእውነት እግዚአብሔር ለእኔ ትልቅ ነገር አድርጎልኛል። ቀልድና ጨዋታ በጣም የገነነ ነው የምትታወቀው። ከምንም በላይ በጓደኞችም በተለያዩ ሰዎች ላይ በቀልድና ጨዋታ ነው። የቤተሰብን አስተዳደግ ስናስብ በጣም ኮስተር ብለው ለምንድን ነው በዚህ መስመር የሄድከው ምናምን እያሉ እናትም አባትም ይታገሉህ ነበር። ግን ያ ሁሉ ቀልድና ጨዋታ ሁሉን ነገር ያንን ሁሉ ትግል አልፈህ ዛሬ ላይ መድረሱ ምንድን ነው ምክንያቱ? እንትን እኔ ደቻሳ የሚባለው ጓደኛዬ ታውቂዋለሽ? እኔ ምን ይላል መሰለሽ የሰውን ምክንያት ማክበር ነው ይላል። ሰው መሆን የሰውን ምክንያት ማክበር ነው ይላል። እኔ የሰዎችን ምክንያት አከብራለሁ፣ የእኔንም ምክንያት አከብራለሁ። ለምሳሌ እኔ እናቴ የቆነጠጠችኝ አሁን ድረስ ይሰማኛል። ባደርግ የተቆነጠጥኩባትን ነገር ስለማቅ አሁን ለመዋኘት ልገባ ስል ያ ወንዝ ሰዋኝ የምትቅደር ስላለ ትንሽ እንትን አለብኝ። የሆነ አሁን እዚህ ከፍዬ ነው መዋኘው። ላይፍ ሴቨር አለ፣ ወንዝ አይደለም፣ ጠራራ ፀሐይ አይደለም፣ ሎሽን እቀባለሁ ምናምን ብዬ አስባለሁ። ግን ከእሷ ጋር ሁሌ ጸቡ እኔ ወንዝ ሄጄ ዋኛለሁ በጠራራ ፀሐይ፣ እሷ ደግሞ ካሁን ልጅሽ ውሃ በልቶታል ነይና እሺ ይባላለሁ ብላ ነው የምታስበው። እና በጣም ጸብ ነው በዚህ የተነሳ እና ያችን ቃል አውቃታለሁ የምትለውን ነገር እያንዳንዷን ነገር እሷ የሆነ ነገር ስናገራት አሁን የሰው ፊት የሚነገር ነገር ነው፣ አሁን የሰው ፊት ይወራል አይ ትላለች። እና ሰው ፊት የሚነገር ነገር ምንድን ነው በሚል ነገር ነው እኔ ራሴን እያሳደግኩ ይመጣ እና ሰው ፊት ቆሞ ማውራት ክብር ነው በእውነት። ሰው ፊት ቆሞ ማውራት ያንን ነገር ደግሞ መሰረት አድርጎ በትክክል መሰረት አድርጎ ከልጅነት ጀምሮ እኔ ያደግኩበት ቤተሰብ አያቴን አውቃታለሁ። አያቴ ብዙ ተረቶች ነግራኛለች። እናቴ አያቴን የምታከብርበት ነገር እና አያቴ ደግሞ ልጇን የምትወድበትና የምታከብርበት መንገድ እኛን የልጅ ልጆቿን ደግሞ የምታከብርበት መንገድ እና እኛ ትልቅ እንድንሆን የምታስብበት መንገድ በጣም ደስ ይል ነበር እና በጣም አሪፍ ቤተሰብ ውስጥ ነው ያደግኩት። በእርግጥ ድሃ የሚባል ቤተሰብ ነው፣ ግን ድሃ የሚባለው ቤተሰብ የእውቀት አልነበረም። ይሄ የዕለታዊ ነገር ነው። ወይም ወር ላይ እስከ ወር ድረስ ምንበላ ሰዎች ነን። ለአመት የሚቀመጥ ነገር የለንም፣ ወይ 6 ወር 3 ወር እቅድ የለንም ይሆናል። ግን በልጆቻቸው ላይ ተስፋ ነበራቸው። አንደኛው ቤተሰብ አባል እኔ ስለነበርኩ እኔ የተሻለ ድህነትን ለማጥፋት ታደርግ የነበረው ትግል ቀላል አልነበረም። እሱ ውጤታማ ሆነሃል። አዎ በደንብ እና ብዙ ነገር ምንም እንትን ሳይለኝ ሳይከብደኝ እዚህ ደርሻለሁ። ዛሬ ላይ ቅር የሚልህ ነገር አለ? ሳላደርግ ብለህ ያለፍከው ነገር? አይ ምንም የለም። እግዚአብሔር ይመስገን። አዎ ምንም የለም። እግዚአብሔር ይመስገን ምንም ነገር የለም። እሺ ነጽዬ፣ የ3 ልጆች አባት ነህ? አዎ
ወደ ኮሌጅ ሄደ። አንደኛው እሷንማ ዲቴይሏን አውራ፣ ስለ ልጆች፣ ስለ ባለቤት ኑሮ። እነሱ ያሉት አሜሪካን ሀገር ነው፣ አንተ ኢትዮጵያ ነህ። ትዳርና ህይወት እዚያና እዚህ እንዴት ነው? ከባድ ነው በጣም። እንዳልኩሽ እኔ ከዚህ ስራ ውጪ ለመስራት ምንም አይምሮዬ ዝግጁም አይደለም እና ይሄ ነው እዚህም እንድኖር የሚያደርገኝ። መላለሳለሁ፣ በ6 ወር እዛ መሄድ አለብኝ። ልጆች አሉ እዛ። ያ ጥሩ ሀገር ነው አሜሪካ፣ በጣም ጥሩ ሀገር ነው። ትንሽ የገንዘብ ካለ ሰርተህ ብር ታመጣለህ። ትንሽ የገንዘብ ካለ ትላል። ግን አሜሪካ ሲኖር አይምሮን መጠበቅ ያስፈልጋል፣ ክብርን መጠበቅ ያስፈልጋል። የሰው ልጅ የተከበረ ነገር ነው እና ወደ ኢትዮጵያ ስመላለስ ሰዎች አንድ ቦታ ብትሆን አይሻልም ምን አይላል። ግን አንድ ቦታ የሚባለው ወደ አሜሪካ ነው፣ ወደ ኢትዮጵያ አይደለም። ወደ ኢትዮጵያ ልጆቹን ለማምጣት ቢቻል ሊከብድ ይችላል። በዚህ በእንትኑ ገቢ ያው ማስተማር ብቻ ነው የሚሆነው እንትን። እዛ ግን የሚፈልጉትን እቅድ አላቸው፣ የሚፈልጉትን ማሰብ ይችላሉ። እድለኝ በቃ የእንትን ነው ይባላል። አሜሪካ የላንድ ኦፍ ኦፖርቹኒቲ ነው ይባላል። ኦፖርቹኒቲ ይኖራቸዋል። አሁን ወንዱ ልጅ ስኮላር አግኝቶ የኦሪገን ስቴት ዩኒቨርሲቲ ገብቷል። በጣም ደስ ይላል። ትንሿ መካከለኛዋ ደግሞ እሷም ወደ ሃይ ስኩል ልትሄድ ነው። እግዚአብሔር ይመስገን። ትንሿ ደግሞ የመጨረሻዋ ደግሞ እንዲሁ እሷም ትንሽ እሷ እንደውም ፒያኖ ምናምን ትሞክራለች ምናምን። ያው በርቺ ለማለት ቋንቋ ጥረት ነው እንጂ በርቺ ብላት ጨክኜ ስለ ሞዛርት በነገራት ደስ ባለኝ። ግን እኔ የማውቀው ስለ ጥላሁን ገሰሰ። አማርኛ ይናገሩም እንደ አማርኛማ መማር አለባቸው። እኔ በሚሄድበት ሰዓት ይሞክራሉ ትንሽ፣ ግን በደንብ ሀሳባቸውን ለመግለጽ እንግሊዘኛው ይሻላቸዋል። ይገባሃል? እኔ ምንም ጸብ የለኝም። ውጣ እስኪሉኝ ጌራውትን አጣናታል። ጌራውት በማልባ ጌራውት ሰላም እዚህ ነኝ ማለት ነው ብላለች። ያው ትንሽ ከሆነ ጊዜ በኋላ ልጆቹ የራሳቸው መብት አላቸው። አጥብቀሽ ማቀፍም አትችይም። እንደዚህ ነው ቴንክ ዩ ልልሽ ይችላል። ጥሩ ነው ያለው። አደክ እንዴት ነው ግን ቁርኝታችሁ አባትና ልጅ? ከዚህ ስትሄድ ወደዚህ ስትመጣ አይናፍቁም ወይ? እዚያ ስትሄድ ያላቸው ምላሽ? እንትኑ ይለምዳሉ። ምናልባት ትንሽ ወይ ከዛ በኋላ ቤት ሲገቡ የራሳቸው ነው የሚሉት። ደስ ይላል። ግን ያው በመሀል ደግሞ ማውራት ሲፈልጉ ይደውላሉ። ከሌላ ታወራ ነው ሊያወራ ነው ምናምን ይላሉ። ከኔ ጋር እኔ እንትን እላቸዋለሁ፣ ቀልዳቸዋለሁ። አንዳንዴ እንትን ይላሉ። ይገባቸዋል የምትቀልደው ቀልድ? ይገባቸዋል፣ ይገረማሉ ደግሞ አንዳንዴና ዩ ላየር ነው የሚሉት። ዩ ላየር ይሉሻል። የሆነ ነገር ገበድ አድርገሽ ከነገርሻቸው ዋይ ውሸትህን ነው ምናምን ይሉሻል። ዋሽተሃል ይሉሻል። አሁን እናትና አባትን ውሸታም ለማለት እኛን አንደፍርም። ያለው ጫማ ሁሉ ይወረወረና መቁሊያ ምናምን ሁሉ ይወረወርብሻል። ቀልድ ሳቅ ደግሞ ቀልድ ትንሿ መካከለኛዋ ቀልዳኛለች። በጣም ቀልድ ታውቃለች። በጣም ስንት ሆነ እድሜያቸው? ነጽዬ 18 13 እና 9። እግዚአብሔር ይመስገን። በጣም ይሄ ትልቅ ነገር ነው። ያንተን ስራዎች በፊልም አሁን ዩቲዩብ ላይ የተጫኑ ምናምን አሉ፣ እነሱን ያዋቸዋል? አንዴ የቤተሰብ ጨዋታን ትልቁ አየ እና በጣም ጭብጨባ ይበዛዋል አለኝ። የስራው ባህሪ ነው አልኩት። ቶፍ ክላብ ሲል ነቀነቅ እንዲል ነው ሰው ምናምን ነገር አልኩት። እና የኛ ሀገር ፊልሞች ትንሽ ጠንከር ያሉ ባድ ወርዶች ይኖራቸዋል አንዳንዴ። እሱን ለማድረግ አማርኛ ፊልም ሲያዩ ጥንቃቄ እንዲያደርጉ እኔ እና ስለዚህ ባያዩ ይመርጣሉ። የራሴንም ፊልሞች ቢሆን ባያዩ እኛ አሳቀልን ብለን የምናደርጋቸው ነገሮች ለነሱ ዊርድ ሊሆንባቸው ይችላል። አንዴ የኢትዮጵያ የባህል ሙዚቃ እስቲ ያሳየኝ ተብያለሁ። የባህል ሙዚቃ ንገረኝ ብሎ ታችኛው ክፍል በነበረበት ሰዓት ልጅ የባህል ዘፈን አሳየሁት እና ሁሉም የባህል ሙዚቃ ላይ ነው መሳሪያ ያለው አለ። እንዴት የፍቅር ዘፈን ነው አለኝ።
አዎ የፍቅር ዘፈን ነው። እና ታዲያ መሳሪያው ምን ይሰራል አለኝ። ተኩስ አለው። ተኩስ የባህል ሙዚቃዎች ተኩስ አላቸው። አሁንም ድረስ ጠመንጃ አላቸው፣ ጎራዴ ምናምን አላቸው። እና የባህል ሙዚቃዎቹ ትንሽ ጥንቃቄ ያስፈልጋቸዋል ማለት ነው። ለሚያያቸው ሰው የእድሜ ገደብ ሊኖርባቸው ይችላል ማለት ነው። እና እሱን ስለምፈራ ብዙም እንትን አልላቸውም፣ አልጫናቸውም። መዝሙር ይሻላል። መዝሙር ያዳምጣሉ። የይልማን መዝሙር አሁን በጣም ነው የሚወዱት። የይልማን መዝሙር በጣም ይወዱታል። ምን የምትለው? ያዕቆብ ከቤርሳቤ ወደ ካራን ሲወርድ የሚለውን በእንግሊዘኛ ይሉታል። ልጁ የይልማ ልጅ በእንግሊዘኛ አሳትሟል ሙሉ እና በአማርኛ አሰማቸዋለሁ እኔ ደግሞ እና ሚኒንጉን ምናምን በተወሰነ መልኩ ይረዱታል። እና ይልማ ደግሞ የሰፈሬ ልጅ ነው። አይ ቆንጆ አስተዳደግ ነው። ጥሩ ነው። የእናታቸው አስተዋጽኦ አሜሪካን ሀገር ላይ ልጅን ለብቻ ማሳደግ ትንሽ ከበድ ይላል። እንዴት ነው? በጣም ከበድ ይላል እሱ። ያው እዚህ በተቻለ መጠን ትንሽ የፋይናንስ ነገሩን በመደጎም ነው። እዛ ለእሷ እርዳታ ላደርግ የምችለው እሱን ነገር ነው። እዛ መስራት አልችልም። ይሄ መጀመሪያ ዲላችን ነው። ከኢትዮጵያ ውጭ መኖር አልችልም። ስለዚህ እዚህ ሆነሽ ነገር ማድረግ ነው የሚቻለው። ኑር እያልኩ አሜሪካን ሀገር ሄደህ ኑር እያልኩ አይደለም፣ ግን ክብደት ብለህ የምትገልጸው ነገር አሜሪካን መኖሩና እዚህ መኖሩን አሜሪካን ሀገር ያለውን መጠግረር፣ መሮጥ፣ መስራት ከብዶህ ነው ወይስ የአርቱ ጉዳይ አልፋታ ብሎ? አይ እኔ በአርቱ አሁን ከልጅነቴ ጀምሮ ስሰራው የነበረውና የተሻለ ቦታ ነው ያለሁት በአርቱ እኔ በአርቱ ላይ ልከብርበት አይደለም። አውቀዋለሁ አርቱ ሊያስከብር ይችላል እንጂ የንብረት ክብር አይኖርም። የገንዘብ እንደገና ደግሞ የሆነ የምትሰበስቢው ሰው አለ። ወደድሽም ጠላሽም ሰዎች የሆነ ቲያትር የሚባል ነገር አለ፣ ፊልም የሚባል ነገር አለ፣ አሁን ደግሞ ቴሌቪዥን የሚባል ነገር አለ። እንግዲህ በኢትዮጵያ ፊልም ሂደት ውስጥ ብዙ ትግል አድርገሃል፣ ብዙም ፊልሞችን ሰርተሃል። እስኪ በዚያ ዙሪያ ያለህን ነገር ፊልም በፊት የነበረውንና አሁን ያለበትን ደረጃ የተመልካች ኦዲየንስ ነገር በቲያትርም በፊልምም እንደዚህ የመዛባት የመቀነስ ምናምን ነገር ስላለ እሱን በተመለከተ እስኪ አንተን ሀሳብ። የኢትዮጵያ ፊልም አሁን የኢትዮጵያ ፊልም ተብሎ ታውቋል። የኢትዮጵያ ፊልም መስራት እንደምትችል ያለውም ትውልድ ያውቃል፣ የቀደመውም የሆነ ትውልድም ያውቃል። በኢትዮጵያ ፊልም ጊዜያቸውን የሚያጠልፉ አሉ፣ እያዩ የሚናደዱም አሉ፣ የማያውቁም አሉ። በቃ አይተው በቃ የሚሉ ማለት ነው። እንደሱ አለ። ያ መሰረቱ የኢትዮጵያ ፊልም ከኢትዮጵያ ፊልም እየተከተለ ስለማይሄድ ነው። የኢትዮጵያ ስቶሪዎች ካራክተሮች እዛ የሆነ ለምሳሌ ከህንድ ፊልም ስክሪፕት ይመጣሉ አዳፕት ተደርገው ወይም ደግሞ ሙሉ በሙሉ ይመጣሉ። ሀሳቦች ይወሰዳሉ። እዛ እናት ከሆነች እዚህ አባት ይሆናል፣ እዛ እህት ከሆነች እዚህ ወንድም ይሆናል እና የሚጣረሱ ነገሮች የኢትዮጵያ ፊልም የኢትዮጵያ ድርሰት እንዳልሆነ የሚያስታውቀው መናናቅ አለ። የመናናቁ ነገር ማለት የቤተሰብ ቤተሰብ አሁን የትኛውም የኢትዮጵያ ቤተሰብ አባትና እናቱ እንዴት እንደሚያከብር እህቱና ወንድሙ እንዴት እንደሚያከብር ለነገሮች ያለውን ነገር እናውቃለን። ባህላችን ነው። በቃ ሰው ፊት አይተፋም እኮ በኢትዮጵያ። ከዚህ ጀምሮ እናውቃለን። ከውጪ ሲመጡ ያንን ነገር ለማስኬድ ህገወጥ ዲያሎጎች ይገባሉ እና የኢትዮጵያ እንዳልሆነ በስነ ስርዓቱ ይታወቃል። አሁን የተከታታይ የቴሌቪዥን ድራማዎች ስናይ አንዳንዴ ጸጉር ቤት ምንም ስንል እናያቸዋለን። አባቶቻቸው ላይ የሚቀልዱ ልጆች አሉ። የአባትን ነገር ሳያሳይ የሚያልፉት ፊልሞች እናያለን። የቤተሰባዊ ነገሩ ወይም የቴሌቪዥን ድራማ በሚሰራበት ሰዓት በጣም ጥንቃቄ ያስፈልጋል። የሚታየው
እዚህ ኢትዮጵያዊ ብቻ አይደለም የሚያየው። ጎረቤት ሀገሮች ሊታይ ይችላል፣ ዲፕሎማቶች ሊያዩ ይችላሉ ምናምን። ቤተሰብ ነው አገር የሚባለው፣ ሌላ የለም። የቤተሰብ ነው አደባባያችን ነው እዛ የምናወጣው። ስለዚህ በምንሰራበት ጊዜ ቀልዳችን ዋጋ ሊኖረው፣ ለዛ ቢኖረው፣ ቁም ነገራችን ለዛ ቢኖረው፣ ዝም ብሎ ለማሳቅ ብቻ ከሚሆን ማሳቅ ጥበብ ነው። ባይዘው ማሳቅ ጥበብ ነው። እነ ቻርሊ ቻፕሊን እነ ሚስተር ቢን ምናምን የተባሉት ካራክተሮች እነ ኤዲ መርፊ እነ ኮዝቢ ሾውን ምን የሚታዩበት የነበረ ቴሌቪዥን ያለን እኛ የኮዝቢ ሾው ይታይ ነበረ። እንዴት አይነት በጣም ኃይለኛ ቤተሰብ ስቶሪ እንደሆነ ማለት ነው። ስለዚህ እኛ ምን መጣው ሰዎች ገንዘብ ምንፈልግ ከሆነ የገንዘብ ስራ መስራት፣ አርቱን አለማነካካት ወይም አርቱን አለማቆሸሽ። አርት ውስጥ ከገባን ግን ወደ ፊልሙ ከገባን ግን የፊልም ኳሊቲዎቹን ጠብቆ መስራት። ተስፋዬ ስሜ የሚባል የኢትዮጵያ ቴሌቪዥን የኢትዮጵያ ፊልም ፕሮዲዩስ ማህበር ፕሬዝዳንት የነበረ ሰው የኢትዮጵያ እንደ ሆሊውድ አይነቱ ማለት ነው። ኢትዮጵያ ነበረው ቦታ አላቸው ነበረው። ኢትዮጵያ እኮ 35 ሚሊ ሜትር ካሜራ ምናምን ነበራት ኢትዮጵያ። እሱ የዛን ጊዜ ኃላፊ ነበረ፣ ግን የዛን ጊዜ ተዘግቷል፣ በሆነ ምክንያት ቆመ። እና የኢትዮጵያ ፊልም ሰሪዎች ነን ብለው የዛን ጊዜ በቴሌቪዥን አወሩ፣ ብዙ ሰዎች አወሩና ፊልም ለመስራት አለ 10 መሰረታዊ ነገሮች ያስፈልጋሉ አለ። አንዱ ካልተሟላ አትስሩ፣ ማለመናችኋል፣ ስሩልን አለ ኢትዮጵያ ሕዝብ። ፊልም ለመስራት መጀመሪያ እነዚህን ኤሌመንቶች ማሟላት ያስፈልጋል። ምናልባት እነዚህ ኤሌመንቶች ዕውቀታዊ ናቸው፣ በእውቀት ሊተኩ የሚችሉ ወይም ደግሞ በእውቀት ሊታገዙ የሚችሉ ናቸው። እና በፊልም ታሪክ ጸሐፊ ሲበዛ ታሪክ ይጠፋል። ኢትዮጵያ ውስጥ የሆነው እንደዛ ነው። አሁን በፊልሙ ላይ ብዙ ጸሐፊ ስላለ ብዙ ጸሐፊ የመጻፍ ፍላጎት እንጂ የመጻፍ ችሎታው ኖሮ አይደለም። እና አንድን ስራ የፊልም ላይ ተዋናይ ስራ ምንድን ነው የሚሰራው ብለህ ስታይ የተለመሳሰለ ስራ ነው። በዚህ በኑሮ አይደለም፣ በዚህ ስንኖር ብቻ አይደለም ስራ የሚያጣው ወጣት፣ በፊልም ውስጥም ስራ ያጣል። ባይዘው የሚሰራው ስራ አይኖርም። እና ጋራዥ ወይ የሆነ ነገር ነው አንዱ ብቻ ይቅደም። ከዚህ ቀደም ጋራዥ የሆነ ሰራተኛ ይሁን፣ ከዛ ሁሉም ጋራዥ ሰራተኛ ያርጉ ነው ካራክተር ነው እንዲህ ፍጥጥ ያለ ማለት ነው። ይሄ ደግሞ ምንድነው በባህል ቢሮ የሚባል ነበር የኢትዮጵያ። ያኔ ቲያትር እናስገመግማለን። መጋረጃ ለምንድነው መጋረጃው እዚህ ጋር እንደዚህ ሆነው ይባልና ይጠየቃል። ቲያትር ነው ኢንተርናሽናል ነገር የተሰራው ቲያትር ቤቱ ለኢንተርናሽናል ሰው ነው። ኢንተርናሽናል ቲያትር ይቀርብበታል ተብሎ ነው። ስለዚህ ቲያትሩ ኢንተርናሽናል ነው። እዚህ ጋር ደግሞ ከአዲስ አበባ ዩኒቨርሲቲ የተመረቁ ሰዎች ገምጋሚ ሆኖ ተቀምጠዋል። ይሄ ለምንድን ነው? ይሄ እኮ በጣም እየተደጋገመ ነው። ይሄን ነገር ቆረጡ፣ ሌላ ምን እንጨምርበት ካልሽ ድጋሚ ወጥተሽ ቀረጪ ነው የሚልሽ። ይሄ እንደዚህ እዚህ ጋር ወሬ ይበዛዋል። ፊልም የሚታይ ነገር ነው፣ ማሳየት አለባችሁ። ግምገማው ላይ እንደዚህ ማሳየት አለባችሁ። የምትጠቀሙት ሙዚቃ ደግሞ እንደዚህ ነው። ይሄ ሙዚቃ ሲያልቅ ነው እንጂ ይሄ ሙዚቃ ሲጀምር አይደለም። እኛ አማራለን ብለን ኦፔራ ምናምን ነገር ከፊት ለፊት እናደርጋለን። ይሄ ቲያትር ሊያልቅ ሲል እነሱ ተምሮ ስለሚወጡ ማለት ነው። አሁን እሱ ቀረ። ከዛ በኋላ ደግሞ ኮቪድ የሚባል መጣ። ኮቪድ ሰበብ ሆነና ሁሉም ሰው በቪሲዲ ፊልም መስራት ጀመረ። ከዛ ምን እንብላ ይልሻል። ግን የአንድን ሀገር አርት ከመከትከት ሌላ ስራ መስራት ይሻል ነበር፣ አለመኖር የሚቻል ከሆነ። ግን የመጣው በዛ በቪሲዲ ውስጥ የመጡት ሰዎች ስራቸው ሆኖ ሊቀጥል የሚችል አይደለም። ፊልሙ ግን ይጎዳል። በኢትዮጵያ ስንት ዳይሬክተሮች አሉ ሲባል በጣም በጣት የሚቆጠሩ ናቸው። እነሱ እያሉ አሁን እነሱ የሚሰሩት ቲያትር የለም አሁን። ምክንያቱም ወጣቶች ወደ እነሱ ስለማይሄዱ፣ ቲያትር ሰሪዎች ጸሐፊዎች ወደ እነሱ ስለማይሄዱ ነው። የሄደው እንደዚህ ይሄን ነገር አቀለንልሃል ይሄን እንስራለን ቢባል ይሰራሉ። ለምንድን ነው ያ ነገር የጎደለው ብለህ ታስባለህ? መከባበር የለማ። ማን እንደሆነ እኮ አናውቅም እኮ። አሁን ስዩም ተፈራ ማን ያዟል እንደሻብቲ ያሁን ወጣቶች ላያውቁ ይችላሉ። እኔ በሾው ላይ መጥተው ቲያትር ተማሪ ነኝ ብለው
በሆነ ግል ተማሪ ብሔራዊ ቲያትር የት ነው ያለው ስላቸው አያውቁትም። እኔ አገር ፍቅር ከመሄዴ በፊት 3-4 ቀበሌ ውስጥ ጮክ ያለው መጀመሪያ። ከዛ በኋላ ወደ አገር ፍቅር ለመግባት አገር ፍቅር ለመሄድ ምክንያት ያስፈልጋል። አገር ፍቅር ለመሄድ አገር ፍቅር ስቴጅ ላይ ለመቆም ደግሞ ሌላ ታሪክ ነው። እዛ ቦታ ላይ በጣም ብዙ ሰዎች ቆመዋል። እዛ ቦታ ላይ ቀላል ነገር አይደለም፣ ቀላል ሙያ አይደለም። በሌላው ዓለም አርቱ አገር ይመራል፣ አገሪቷን ይመራታል በደንብ አድርጎ ማለት ነው። የአገሪቱን ችግሮች በሲምቦልም አድርጎ መፍትሄውን ይላልና እኛ የኛ አርት አሁን ደካማ መሆኑን የምታውቂ ወይም ደግሞ ምንም አለፋንለትም የምንለው ዜብራ እንኳን በቅጡ እንዲሻገር አልነገር ነው። ጥርሱ መቦረሽ እንዳለበት፣ ገላውን መታጠብ እንዳለበት፣ የእምነት ቦታ ላይ ምን መደረግ እንዳለበት፣ እንዴት አይነት ደብዳቤ መጻጻፍ እንዳለበት፣ እንዴት ትሪት መደረግ እንዳለበት እኮ የለንም። የኛ ፊልሞች ሀብታምና ድሃ፣ ሀብታም ወደ ድሃው ታዘነብራለች። ከዛ በኋላ ያ ሰውዬ እስከዛሬ ሰጠኝ አንተ ስጦታና ገንዘብ ነው እንጂ ፍቅር አልሰጠኝም ትለዋለች። ከዛ የሆነ ጎንደር እንትን ውስጥ መንደር ውስጥ ስትገባ ይታያል። ያ እውነተኛ ነገር ሊሆን ይችላል፣ ግን ሙሉን ህዝብ ላይወክል ይችላል። የኢትዮጵያ 85% ገበሬ ነው የሚባለው። ለገበሬው ምን ሰራንለት? ለገበሬው እኛ የሚሆን ነገር ሰርተናል ወይ ነው? የገበሬውን ታሪክ ሰምተን ወደሱ ሄደናል ወይ ነው? እኔ አሁን ክፍለ ሀገር በሆነ አጋጣሚ ሲሄድ ያቁኛል። በቤተሰብ ጨዋታ በፊልሞች በምናምን ያውቃሉ እና ያወራሉ። የሚያውቁ አይመስለንም፣ ግን ብዙ ነገር ነው የሚያውቁት። ምን ለምሳሌ ያህል ምን አይነት ሐሳብ አቅርበውልህ ማለት እንደው እንደ ትምህርት ሊሆነን ከቻለ እንትን የምናቀቅ አይመስላቸውም። የስርዓት ቤተሰብ የምናከብራቸው አይመስላቸውም። እና ተቀራርበሽ አሁን እንደዚህ ነው ምናምን ስትይ ስለ ከብት እንደምታቂ ወይም ስለ እርሻ እንደምታቂ እኔ አሁን አንዴ ሆነ ገጠር ሄጄ አክስት አለችኝ። አክስቴ ሆሄ ሲመጣ ሙልሙል ትልክልናለች። እሸት ቅመሶ ተብሎ ይላክልናል ምናምን በየስላቸው እሸት ታውቃለህ አንተ አሉኝ። አንተ ሙልሙል እንዴ? አዎ እንዴት አላውቅም። ሀገር ቤትም ሄጄ አውቃለሁ፣ ሞፈርም ነክቼ አውቃለሁ። በጣም ከባድ ነው መሬት ማረስ። ድጋሚ የታረሰ መሬት እንኳን ድጋሚ ለማረስ አልቻልኩም፣ ሞክሬ አውቃለሁ ብዬ እንደውም ገረማቸው። በቴሌቪዥን ስንታይ ሰላምታችንም ወይም ደግሞ እንትናችንም ሌላ ይሆንና በቃ የተራራቀን ይመስላቸዋል። በቃ እነሱ ይፈራሉ፣ ይሸሻሉ። ይሄ ደግሞ ውጭ ሀገር ደግሞ ሲኖር ደግሞ ሰው የኢትዮጵያ ባህል ምን ያክል ውብ እንደሆነና እንዴት አይነት ባህል እንደሆነ ያስታውቃል። ድህነቱ እንዳለ ሆኖ ማለት ነው። ድሃ ስንሆን የምናጣው ስርዓት አለ፣ ሀብታም ስንሆን የምናጣው ስርዓት አለ። ይሄ ዓለም ላይ ያለ ነገር ነው። ግን በእውቀት ማጣት የምናጣውን ነገር ማስተካከል ይቻላል። የቀደመው ማስተማር አለበት። እቺ ሀሁ ፊደል ላይ የተማረ ያስተምር የሚባል ነገር አለ። እኔ አሁን በመኪና ሲሄድ በእግረኛው ላይ ሂዱ እላለሁ። እንዴ ነፂ አንተ ወይ ቀልድክ ነው የሚለው ሰው እንጂ አይቀበልም። እውነት አይመስለው። እግረኛው ላይ ሰፊ መንገድ እያለ መሀል የሚሄዱበታል። አሁን እንደውም የእግረኛው መንገድ ስለተሰራ በዛ ላይ የሚሄዱ ሰዎች አሉ። እንደገና ወደ አዲስ አበባ የሚመጡ ሰዎች እንግዳ ከሆኑ መጀመሪያ ቆም ብሎ ማየት ያስፈልጋል። እንዴት ነው የሚኖረው ሰው? እንዴት ነው የሚሄደው? አምቦ የሚባለው ሀገር አሉ ባካሄድሽ በመምጫው ስትሄጂ እነሱ በመሄጃው መሄጃ ነው፣ በመምጫው መምጫ ነው። ስርዓቱ አለ፣ ያውቁታል። አሁን አዲስ አበባም ጥቂት እኮ ነዋሪ ሰዎች አሏት፣ የቀደምን ሰዎች አለን እኮ። ማን እንደመጣ እናውቃለን፣ አንናገርም እንጂ በሁኔታው ታውቂያለሽ። አይ ተበቃ ዛሬ ተበላ ምናምን ትያለሽ። እና ፊልሞቻችን ኪነጥበቦቻችን እንደዛ ነው ማንተን የሚሉት ምንድነው እንደ መፍትሄ ሊሆኑ ይችላሉ፣ ወይም ደግሞ ወደ ቀድሞ ወደ ነበረበት ቦታ ልናመጣው እንችላለን፣ ባህላችንን ወጋችንን ማስተዋወቅ እንችላለን የሚልበት። አሁን ብዙ ፊልሞች ላይ ያው ቋንቋ ክፋት ኖሮት አይደለም፣ አማርኛ ፊልም ላይ የሚያስገባቸው የእንግሊዝኛ ዲያሎጎች ምናምን እንደዚህ ያሉ። እንደው እሱን በተመለከተ ብዙ ስለምታውቅ እስኪ ትንሽ ግለጽልኝ። እንግዲህ እኔ አሁን ፊልም መስራት አላቆምም፣ ቲያትር መስራት አላቆምም። የኔ ስራዬ እሱ ነው።
እኛ አሁን እንደዚህ እንደኔ አይነት ስሜት ያለው ሰው መስራት አለበት። አሁን ፊልሙ እንደ ድሮ በ700 ሺህ ብር በ800 ሺህ ብር ብቻ የሚሰራ አይደለም። በደንብ ብዙ ነገር የሚጠይቅ ነገር ነው። ወጪ አለው። ካሜራዎች ብዙ አሉ። ያው ደግሞ የሸወደን ካሜራ ነው። የካሜራ ሙቭመንት አለው፣ ድሮን አለው፣ ምናምን አለው። ልክ ዲያሎጉ ሲጀምር ግን ዲያሎጉ ሌላ ነው። ከሚታየው ነገር አኳያ ሌላ ነው እና እንደሱ እንዳናባክነው ያስፈልጋል። ይሄንን የቴክኖሎጂ ነገር ባይባክን ጥሩ ነው። ፊልሞች አሁን ቲክቶክ ላይ የሚታዩ ነገሮች ወይም ደግሞ ዩቲዩብ ላይ የሚታዩ ነገሮች ምናምን ከፊልሙ ጋር አይዳረሱም ጭራሽ። ፊልም በጣም ትልቅ ጥበብ ስለሆነ ማለት ነው። ፊልሞች አዳዲስ ዲያሎጎች ያስፈልጋቸዋል። ለመጻፍ መነሻ ያስፈልጋል። የሚሰራው የፍቅር ታሪክ እውነተኛ መሆን ያስፈልጋል። የሆሊውድ አክቲንግ ሆሊውድ ኦልሬዲ ተሰርቷል። ይሄ አፈንችንን ከፍተን መጮ ወይም ደግሞ እንደ ሆሊውድ እንደ ሌሎቹ አክት ለማድረግ መሞከር አይጠቅመንም። ምንም አይጠቅም። ይሄ በሜካፕ አይን ማውጣት መቁረጥ ምናምን እሱ አይደለም ጥበብ ማለት ታላቅና ታናሽ ጋሼ የሚባለውን አቶ፣ ወይዘሪት፣ ወይዘሮ፣ የኔ ልጅ፣ የኔ ተስፋ የሚባሉት ዲያሎጎች፣ እናትህ ትፈልጋለች የሚባሉት ቃላቶች ቀላል አይደሉም። እማዬ፣ አባዬ የምንለው ማዘር የሚባለው የኢትዮጵያ ፊልም ሊሆን አይችልም። እንደገና ደግሞ ትልልቅ ሰዎችን ማሰዳደብ ሁሉ ጊዜ መቀጠል የለበትም። ሆነ አማረልም አልተሞከረም በሚል መሞከር የለብንም። ካልተሞከረ አልተሞከረም ነው። ሁሉ ነገር ተሞክሮ ሊሳካ አይችልም እና በኢትዮጵያ ፊልም ላይ አንዳንዴ 5 ደቂቃ አስተቀመጪ 3 ስህተት ልታይ ትችላለሽ። በጣም ታያለህ በኢትዮጵያ ፊልሞች። ሰው ቤት ሲሄድ ምናምን ነው ማየው እንጂ እኔ የራሴንም ፊልም ለማየት በጣም እናድዳለሁ። ምክንያቱም ወይኔ እዚህ ጋር እንዲህ ቢሆን እዚህ ጋር ችግሩን ታውቂዋለሽ። እዛ ጋር ስንት ሰው ቆሙ ብለሽ እንደሰራሽ ድምፁ ይሄ የሆነ ድምፅ ሰላም ነው የተባለሽው ድምፅ የሆነ ብሎ ሲመጣ እንዴት እንደሚሆን ያሸማቅቅሻል። እኔ ፊልም ኤዲት የራሴን ፊልም ኤዲት ለማድረግ ሌሊቱን ሙሉ ስለመቀመጥ እንትን ግን በምናየው ጊዜ ፊልሞች ስናይ አሁን ፊልም ለማየት 5 ጊዜ ነው ማየት ያለበት አንድ ሰው። ቲያትርም 5 ጊዜ ነው የሚታየው ነው እኛ ስንማር በኪነ ጥበብ ሕጉ መጀመሪያ ቲያትሩን ታያለሽ፣ ቀጥሎ ድርሰቱን ታያለሽ፣ ቀጥሎ ብሎኪንጉን ታያለሽ፣ ቀጥሎ ተዋናዮችን ታያለሽ። ከዛ ቴክኒክ የሚባል ነገር አለ ደግሞ 5 ጊዜ አይተሽ ከዛ በኋላ መናገር ትችያለሽ። እዚህ ጋር እንደዚህ የሚባለው ንግግር ሲል እዛ ጋር ያለው ቴክኒካዊ ቴክኒኩን አይተኳል። እዛ ጋር ምን በእጁ ምን እያደረገ እንደነበር እሱን አላየሁትም ማለት አይቻልም። ቲያትሩን አይተህ በደንብ ነው ስለ ቲያትሩ መናገር የሚያስፈልገው። እንዲህ ደጋግሞ ማየት ያስፈልጋል። አሁን አንድ ቲያትረኛ ባትሆን ምን ትሆን ነበረ ሲባል ቲያትር ተመልካች ሆን ነበር የሚባል አባባል አለ። ቲያትር ተመልካች መሆን በጣም ከባድ ነገር ነው። ፊልም ተመልካች መሆን በጣም ከባድ ነገር ነው። አሁን ሆሊውድ ፊልሞች አሁን ሰውና ዳይኖሰር ጎን ለጎን ማስኬድ ጀምረዋል በቴክኒክ አይደል እንዴ? እኛ መቼ ነው ያንን ነገር የምንጠቀመው? መቼ ነው ዲያሎጋችንን እንኳን ለዛ ያለውን አንደበታችንን የምንጠቀመው መቼ ነው? ኢትዮጵያ ለዛ አላቸው ኢትዮጵያኖች። አንዴ አሜሪካ እኔ 3 ጓደኛሞች ቁጭ ብለን እያወራን ትንሽ ሸምገል ያለ ነጭ ፈረኝ ምን ቋንቋ ነው የምታወሩት አለ። የት ነው ሀገር ውስጥ? አሜሪካ። ምንድን 3 ሆነን ነው የምናወራው እና እኛ እያወራን ነው። ምን ቋንቋ ነው የምታወሩት አለ። አማርኛ ነው የምናወራው አለ። በጣም ላቭሊ ነው አለ። ላቭሊ ነው እና አትጮሁም? ጩኸት የለውም አለ። ምን እነሱ ጋር ያው ትንሽ የሆነ የሚጠቀሟት ነገር አለች ሆት ሲሆኑ ወይም ደግሞ ለማድነቅም የሚጠቀሟት ነገር ስላለች ተመሳሳይ ነገር ስላለች እና እንደዚህ አይነት ቋንቋ አለን እኛ። በሁሉም በኢትዮጵያ ብንሄድ ጩኸት የለንም እኛ። በአጠቃላይ ጩኸት የሚባል ነገር የለም። ሲጮህ እኮ ምንድን ነው ይባላል። አንድ ሰው ሲጮህ ያንን ነገር ማሳየት ያስፈልጋል።
በአርት ውስጥ እነዚህ ነገሮች መከተት አለባቸው። ማድረግ አለብን። የሆኑ ነገሮችን አብረን ከቴክኖሎጂ ከስልጣኔው ጋር ማየት አለብን። የሰዎች መፍራት የለባቸውም በሆነ ነገር ላይ ማለት አላውቅም ብለው መፍራት የለባቸውም። ከተማ ውስጥ ሲኖሩ ወይም ደግሞ ገጠር ሲኖሩ ማሳወቅ ያስፈልጋል። ይሄ ምልክት ምንድነው? የትራፊክ ምልክት ነው፣ እንዲህ መሄድ ነው፣ እንዲህ መቆም ነው፣ እንደዚህ ቁልቁለት ነው ማለት ነው። ይሄ ቀዝቃዛ ቦታ ነው፣ ይሄ ሙቅ ቦታ ነው፣ ይሄ እዚህ ውስጥ ይቀመጥ ምናምን ፕሪስክሪፕሽን ምናምን የሚባሉ ነገሮች እንዳሉ ከህፃናት የማይደርሱበት ቦታ ይቀመጥ የሚል ጽሁፍ እንዳለ ምናምን ማሳወቅ አለብን። አንድ ነገር ሲከፈት ራሱ የመክፈት ቴክኒክ እኮ አለን አይደል? የመክፈት ቴክኒክ አለን። የኢትዮጵያኖች ራሳችን የምንከፍትበት ቴክኒክ አለን። የውጭ ደግሞ የምንከፍትበት ቴክኒክ አለን። እነዛም ነገሮች መታየት አለባቸው፣ ማሳየት አለብን። ምክንያቱም ሁልጊዜም ከተማ እየሰለጠነ ሲመጣ ወደዚህ ወደ ፍልሰት ይመጣል። ሲፈልስ ያ ሰው አብሮ በልብስ ሊመሳሰል ይችላል። ያናው ኖሮ ግን ሊቸገር ይችላል። ቤቱ ገብቶ ምን ማድረግ እንዳለበት ሊቸገር ይችላል። ስለዚህ ቴሌቪዥኑ ላይ ነው የሚያፈጠው ወይም ደግሞ ስለዚህ በቴሌቪዥኑ የሚደርስ ከሆነ ወይም ደግሞ ወደ ሲኒማ ቤት ለመጥራት ቴሌቪዥኑ ነው የምንጠቀመው። በቴሌቪዥኑ ብዙ ነገር መስራት ያለብን ይመስለኛል። እንደገና አዳዲስ አይዲያዎች ለማምጣት የቀደሙ መጽሐፎችን ማንበብ ያስፈልጋል። አሁን ያሉትን መጽሐፎች ከተነበቡ ደግሞ አሁን ያሉትን መጽሐፎች መስራት አይደለም፣ እንዴት ነው እንደዚህ ማሰብ የሚቻለው የሚባል ነገር አለ። ጋሽ ነቢ መኮንን ወዳጄ ነበርና ጋሽ ነቢ ነፍሱን ይማርና ሲያወራኝ ሰለሞን ደሬሳ እያወራን ነበረ። ገጣሚ ሰለሞን ደሬሳ እና ስለ ሰለሞን ደሬሳ ስለ ኢትዮጵያ ምን ይላል አልኩትኝ። ትልልቅ ሐሳቦች ነው ያሉት አለ ሰለሞን። በጣም ትልልቅ ሐሳቦች ነው ያሉት እና ለምሳሌ ስለ ላሊበላ ምን ይላል አልኩት። ስለ ላሊበላ አለ ሰለሞን ደሬሳ እንግዲህ ጋሽ ነቢ ሲናገር ጋሽ ነቢ በጣም ማስታወስ ይችላል። የማስታወስ ችሎታው በጣም ይገርማል። ጋሽ ነቢ ምን ይለኛል? ላንተ መነግርህ አለኝ አንድ ቀን የሆነ ነገር ተጽፈዋለህ ወይም የሆነ ነገር ታደርገዋለህ ብሎኝ ብዙ የነገሩኝ ስቶሪዎች አሉ። ጋሽ ነቢ ብዙ ጊዜ ምሰራቸው ወደፊት ምጽፋቸው አለው ብያለሁ። እንግዲህ የሱ ብርታት ከሰጠኝ ተጽፈዋለህ እና ጀምረኸዋል አይደል? መቼም አይምሮ ውስጥ አንዴ ከተገባ መዝመንት ማለት አይቀርም። እኔ ምንድነው የገረመ ምንድነው የሚገርምህ ስለ ላሊበላ ምን ትላለህ አልኩት አለ። እኔ ላሊበላ አለ ላሊበላን መስራቱ ሳይሆን የሚገርመኝ አለ እዚህኛው ተራራ ላይ ሆኖ ያኛውን ተራራ ቤተ መቅደስ አደርገዋለሁ ብሎ ማሰቡ ነው የገረመኝ አለ። ይሄ እንግዲህ ከባድ እይታ ነው። መስራት ያንን ነገር መፈልፈሉ ሳይሆን ማሰብ ነው። ማሰብ ይቀድማል ማለት ነው። ስለዚህ የተደረገው ነገር ሳይሆን ከዛ በፊት ማሰቡ ይጠቅማል። ለመጻፍ ስንነሳ ራሳችን 2-3 ጊዜ ስክሪፕት ይጻጻፋል ይባላል። አንዴ ጽፊ ከዛ በኋላ እንደገና ስታነቢ ደግሞ ሌላ ነገር ይመጣል። ከዛ ማሳጠር ይመጣል። ከዛ ደግሞ ይሄን ሁሉ ለምንድን ነው የምቀባጥረው በዚህ ገልጸው የለ እንዴ ብለሽ የሆነች ነገር መግለጽ ይቻላል። ለዚህ ነው አሁን በዓሉ ግርማ ብዙ ጊዜ መጽሐፎቹ ላይ ተረቶች ይጠቀማል። አደፍርስ አንቺ አውሰሽን ያነበብኩት እንደውም አደፍርስን አንቺ አውሰሽን ያነበብኩት እንደውም አደፍርስ ላይ ምን የሚል ደስ የሚል እንትን አለ መሰለሽ የንጉሱ መውደቅ የተቃረበ ነገር ነው። እንግዲህ ንጉሱ ወድቀው ነው መሰለኝ የሚጀምረው ስቶሪ እና ጸጉራም ውሻ አለ ሲሉት ይሞታል እንቢባልና ንጉሱ እንግዲህ በዛው ክብራቸው እንዳለ ነው እንግዲህ ሲምቦል አድርጎ ነው የተናገረውና እነዚህ ነገሮች መጠቀም መቻል አለብን የየትኛው ቋንቋዎቻችንን ማለት ነው። እያንዳንዱ ንግግሮች ደግሞ ውጤት አላቸው። አሁን የነቶሎ ቤት ግድግዳው ሰንበሌጥ ሲባል ምን ሆነ ታሪኩ እንዴት ተባለ ሲባል እንዲህ ቦታ ቤት ሰርተው ይባላል አለው ምክንያት። ስለዚህ መጠየቅ ማንበብ ያስፈልጋል። ያየነውን ከመስራት ማንበብ ያኔ ይደክመናል። ሲደክመን እንደሰራን ይገባናል። እና በዚህ ሁሉ ንግግር ውስጥ እንግዲህ ወደ ስክሪፕት ይቀየራል። እንግዲህ በቅርብ ጊዜ እንመጣለን። በዚህ በንግግር መካከል እንግዲህ ስሜታዊ ሆኜ ያስቀየምኳችሁ ካላችሁ በጣም ይቅርታ። ምንም ያስቀየምከው ነገር የለም። እነዚህ አሁን ብዙውን ጊዜ ያለኸው ወደ ቤተሰብ ጨዋታ ላይ ነው። በቅርቡ እንግዲህ እንዳልከን በቲያትሩም በፊልሙም ደግሞ
እንጠብቃለን። ምክንያቱም በጣም ተጽዕኖ አድርጎብሃል የቤተሰብ ጨዋታ የሰራሃቸው ስራዎች ሁሉ ወደሱ ያው ሰው ማዝናናት ህፃናቶችን ትልልቅ ሰዎችን ቤተሰብን የማሰባሰቡ ነገር በጣም ደስ ይላል። እስቲ በዚህ አጋጣሚ ውስጥ በዚህ በሰራው ስራ ውስጥ ያለ ለየት ያለ አጋጣሚ ህፃናቶች ይመጣሉ፣ ወጣቶች ቤተሰቦች ይመጣሉ፣ እንደው ለንትን ያልወጣ መድረኩ ላይ ያልወጣ ያጋጠሙ ብዙ ነገሮች እንደሚኖሩ እርግጠኛ ነኝ። እንግዲህ በሳምንት 2 ነው የሚተላለፈውና እሱን መቅረጽ ነው ትንሽ ቢዚ የሚያደርገኝ ወደ እንትኑ እና ወደ በጣም ታይት ሆናለሁ። ማስታወቂያዎች እሰራለሁ። ደግሞ ስለ ማስታወቂያ ጠይቅሽኝም ማስታወቂያ ሰራ ጎበዝ ነኝ። ነፃነት ወርቅነህ ፕሮሞሽን እና ማስታወቂያ ነፃነት ወርቅነህ ፕሮሞሽን ፕሮዳክሽን የሚል ድርጅትም አለኝ። ነፃነት ወርቅነህ ነው የሮስተኛ እንዳለ እና እነሱ ነገሮች የማስታወቂያ ጽሁፍ መጻፍ በጣም ከባድ ነው። በጣም በአንድ ደቂቃ ወይ ብዙ ማስታወቂያዎች ሰርተሃል? አዎ በአንድ ደቂቃ ደግሞ የሆነ የተለመደ ነገር አለ። ሆት ሆኖ ጀምሮ ሆት ሆኖ እንዲካች እንዲያደርግ የሚፈልግ ያንተ ድምጽ ብቻ አይደለም ማስታወቂያ ላይ አክቲንግም አለው። አዎ አክቲንጎችም አሉና እነሱ ነገሮች ስለዚህ ስራ ላይ ነኝ እኔ አሁን ስራ ላይ ነኝ። ወደ ፊልሙ ስመጣ ፊልም በአጭር ጊዜ ነው የምቀርጸው። ባይዘወይ ማለት ጽሁፉ ላይ ነው ጊዜ የምጠፋው። ስክሪፕቱ ላይ ጊዜ ያጠፋና 12 ቀን ነው የምፈጅበት ለቀረጻ። 12 ቀን ሙሉ ቀርጻለሁ። ከዛ ኤዲቲንግ 8 ቀን ምናምን እጨርሳለሁ። የምን ያህል ሰዓት ነው በ12 ቀን የምጨርሰው? 1 ሰዓት ከ45 በጣም አጭር ጊዜ ነው። በጣም ወረቀቱ ላይ በጣም ነው ፋይት ማረጋው። ልምምድ አለ፣ ብሎኪንግ አለ ምናምን። ብሎኪንግ ስላለ ነው ብሎኪንግ ይኖረዋል። ዝም ብሎ ካሜራ ይዞ ወጥቶ በዚህ በኩል ፀሐይ ነች በዚህ በኩል ምናምን የለም። ብሎኪንግ ከተሰራ ነገሩ ቀላል ይሆናል። እንደዛ እንዳልነው ግን በ12 ቀን ብቻ ሳይሆን ከዛ መለቃቀም የሚባል ደግሞ የሆኑ ነገሮች እንሰራለን። ስለዚህ ወደ ፊልሙ መለሳለሁ፣ ወደ ቲያትሩ መለሳለሁ ሳይሆን አለውበት ግን ያው አሁን የቤተሰብ ጨዋታ በጣም ቢዚ አድርጎሃል። አዎ ቢዚ አድርጎኛል የቤተሰብ ጨዋታ። ግን መስራት አለብኝ። መድከምን ወደዋለሁ። ያው ምኖረው ለስራው ስል ነው። የቤተሰብ ጨዋታ ያው እንደ ቤተሰብ ነው። የቤተሰብ ጨዋታ እንደ ቤተሰብ ነው። እንደ ቤተሰብ ነው። ስለዚህ ገጠመኞቹ ምን መሰለሽ አዲ ገጠመኞቹ ብዙዎቹ ይለቀቃሉ። ራሱን ችሎ አንዴ የሚተላለፉ ገጠመኞች አሉ። ምናልባት እኔ እንግዲህ ወይ ረሳ ይሆናል እንጂ ብዙ ነገሮች ሊኖሩ ይችላሉ። ልብ አላልኩትም ግን አይገርምሽም? ልብ ብያለሁ። በጣም አክቲቭ የሆኑ ደግሞ ወጣቶች አሉ። በጣም ህፃናቶች ሆነው ከእድሜያቸው በላይ እነሱ በጣም ደስ የሚሉ አሉ። ብዙ ገጠመኞች አሉ፣ የተላለፉ ነገሮች አሉ። ምንድነው እኛ እኔ እንደምረዳው ዛውን ቤተሰቦች ይመጣሉ እና ተጠግቼ ማያቸዋለሁ ምናምን በደንብ አያቸዋለሁ እና ልክኛ መድረክ ላይ ስንወጣ እንደምንፈራው ነው የሚፈሩት። ይሄ ማለት ምን አይነት ነገር አለ? ማህበረሰባችን በቴሌቪዥን ላይ የሆነ ነገር ስትይ ከዛ በቴሌቪዥን ያልሹ አያበቃም፣ ሌላ ነገር ይላል። አሁን የኢትዮጵያ አይደል በነበረ ጊዜ ብዙ ሰፈር የለቀቁ ልጆች አሉ፣ ወጣቶች። ቤተሰብ የለህም አንተ ጓደኞች አትዝፈን አይሉህም ምናምን ተብለው ያንን ሰው ሪፕሌስ ያደርገዋል መልሶ ወደ ሰፈር ሲመጡ እና ልጆች የሆነ ነገር ሲባሉ ወይ ወጣቶች ታዳጊዎች ምናምን ይደነግጣሉ። ደጋግመው ስትያቸው ከዛ ወደ ሌላ ሰፈር ነው የሚሉት። እንዲሁ እነዚህ ያኔ ኤችአይቪ ማስታወቂያ በምንሰራበት ጊዜ በጣም ከፍተኛ ጥንቃቄ እናደርግ ነበረ። በህመሙም ላይ በታማሚውም ላይ ጉዳት እንዳይደርስ ማለት ነው። በቃ አንዳንዴ በሽታውን ህመሙን ቫይረሱን አታክ ለማድረግ በሽተኛውንም አብረን እንትን እንላለን። እንደገና ደግሞ ተስፋ ለመስጠት የሆነ ተስፋ ማሳጣት ምናምኖች ነበሩ እና የተያያዘ ነው። ብቻ ሁሉም ነገር ጥበብ በጣም የተያያዘ ነው እና ወደ ሚዲያ ለመቅረብ ይገርመኛል። እኔ አሁን ሰዎች መጥተው እዛ ጨብጭበው የሳቁ ስለራሳቸው ሲያወሩ ይሄ አሪፍ ነው፣ ለውጥ ነው፣ በጣም አሪፍ ለውጥ ነው። ልምድ የለንም እኛ
ቤተሰብ ዝም ብለሽ ትንሽ የካሜራ እንኳን ለእንትና የሆነ ነገር በለው ሲል ሰላም ብሎ ነው ዞር የሚለው ሰው ወይ እሳሳታለሁ ወይ ደግሞ እንትን እላለሁ ብሎ ስለሚፈራ ማለት ነው። ያንን ነገር የለንም። ያ ነገር ስለሌለን የተሽነው ቲክቶክ ላይ መጥተው ሰዎች ምን አይነት ነገር እንደሚሉ አንዳንዴ እኔ ኢንስታግራም ነው የምጠቀመው። ኢንስታግራም ሪል ላይ ይመጣልኛል አንዳንድ ጊዜ እና ሰዎች እዚህ ደረጃ ደርሰዋል ወይ ታያለሽ። ያለማወቅ ደረጃቸውን ወይም ደግሞ የድፍረት ደረጃቸውን ወይ ደግሞ ማን እንደሚያያቸው አለማወቃቸው እሱ ያስፈራኛል። እሱ በጣም ያስፈራኛል። ጠቃሚ ነገር እንዳለው ሁሉ ሞር ደግሞ የሚጎዳው ነገር ይበዛል። እንዴ ጠቃሚ ነገር መኖሩማ መፈጠሩ ራሱ እኮ አንድ ጠቃሚ ነገር ነው። መፈጠሩ ከዛ በዛ ነገር የመገልገል ፌስቡክ ያኔ አሁን ፌስቡክ ላይ የሚጽፉ የነበሩ ብዙ ሰዎች ነበሩ። ከዛ ፌስቡክ ላይ ግን የሆኑ ሰዎች ገብተው ሌላ ነገር ሲያደርጉት ደግሞ ይበተናል ያ ነገር። እኛ ጋዜጣ እናነብ ነበር። ትንሽ ስህተት ፈልጎ ያችን መዞ አውጥቶ ተመልካችን ለማግኘት ተከታይ ለማግኘት ሲባል የማይባል ነገር የለም። ትክክል። አንድ ስቲቭ ሃርቪ የሚባል እንግዲህ ዩኒቨርሳል የሚስ ዩኤስ ነው ሚስ ዩኒቨርስ ሆስት ነው እና እየተናገረ አንደኛ የወጣችሁ ብሎ ተናገረ። ግን አንደኛ የወጣችሁ እሷ አይደለችም፣ ሁለተኛዋ ነበረች። ይቅርታ አለ። ትንሽ ተራምዶ ነበርና ተመልሶ መጥቶ ይቅርታ እሷን አይደለም አንደኛ የወጣችሁ እሷ ነች ብሎ ተቀበላት። ከዛ ሚዲያው ምን አለ በጠዋት በነጋታው በፍጥነት ይቅርታ የጠየቀ ሰው ተባለ። እንዲህ አይነት የሰለጠነ ሚዲያ መኖር አለበት። እንዲህ አይነት የሰለጠነ ነገር መኖር አለበት። ግን የሆነ ነገር ሲባል አሁን በቴሌቪዥን ጣቢያዎች ማለት ነው በሌሎቹ የቴሌቪዥን በጠቅላላ አሁን ቢቢሲ አልጀዚራን ምንም አይልም፣ ሲኤንኤን ቢቢሲን ምንም አይባባሉም። ህብረት አላቸው። ሚዲያው መከበር አለበት። ምንም ቢባል ሚዲያው ነው ነገሩ የሚሰራው። ግን አንዱ ሚዲያ ላይ አንዱ ያለውን አንዱ የሚለውን አንዱ ከአንዱ እንትን የሚል ከሆነ ምንም ለማህበረሰቡ ነው የሚያገለግለው። ሁሉም ነገር ማህበረሰቡን የምናገለግል ከሆነ በተባብረን ነው ማገልገል ያለበት። በደንብ ተባብረን እስቲ እንትን ጋር እንዲህ አይነት ፕሮግራም ነበረኝ እና ሰዓት አጣው፣ እስቲ አንተ ጋር እስቲ ይሄን ፕሮግራም ስሩት፣ እስቲ ይሄን እንደዚህ ስጡን፣ እስቲ እንደዚህ እናድርግ እስቲ ምናምን ቢባባሉ ጥሩ ነበረ። ግን ያ ነገር ምናልባት ይመጣ ይሆናል ወደፊት። ገንቢና ጠቃሚ ነገሮች እየከሱብን ነው። እየከሱ መነመኑ ለመያዝም ለመጨበጥ ይዘንም ለመሄድ ደግፈን ሆስፒታል ለመድረስም አስቸገረን። መታገል ነው። ነፂ እስቲ ሌላ መናገር አለብኝ የምትለው ነገር ካለ ንገረንና። ሌላ ምን እናገራለሁ? ብዙ ሰዎች በተሳሳተ መልኩ ጥቁር እንደሆንኩ ያስባሉ። በተሳሳተ መልኩ ስለተረዳችሁት ነው እንጂ ጥቁር ነኝ። ይሄ ነው መጽሐፎች የድሮ ጸሐፊ የቀደምት ጸሐፍት ቢመለሱ ከጽሁፉም ባሻገር በሌሎች ወደ ሌሎች ሚዲያዎች መጥተው ራሳቸውን እያስተዋወቁ የትልልቅ ድርሰት ደራሲዎችን ትርጉም የተረጎሙ አሉ፣ የራሳቸው የጻፉ አሉ ነው። የሲድኒ ሼልደን፣ የነ ዳንኤል አስቲን፣ የነ አሌክሳንደር ዱማስን፣ የነ ሮበርት ሉድለምን መጽሐፍ የተረጎሙ አሉ። እነሱ ወደ ሚዲያው ቢመጡና ምን እንደነበረ የሚገርመው የሮበርት ዘ ቦርን አይደንቲቲ የሚለው ፊልም በሆሊውድ ከመሰራቱ በፊት በኢትዮጵያ ተተርጉሞ ነበረ። ኤፍሬም እንዳለ ነው የተረጎመው እና ፍንጭ ነው የሚለው ብቻ አስታውሳለሁ። እንደዚህ ቀድመን የሮበርት ሉድለምን መጽሐፍ ኤፍሬም እንዳለ ተርጉሞት ነበረ እና አሁን ያለንበትና በፊት የነበርንበትን ኤፍሬም እንዳለ አለ አሁንም በህይወት አዲስ አድማስ ላይ እንጫወት የሚጽፈው ማለት ነው። እና ብዙዎቹ አሁን የሲድኒ ሼልደን መጽሐፎች እኛ በሬካራጁ ብለን ተተርጉሞ ያየነው በሌላ ተተርጉሞ አይተናቸዋል። ሌላ ስም ተሰጥቷቸው ማለት ነው። ይህ ስንፍና ነው። እንደገና ደግሞ ለፈጠራ ክብር አለመኖር ነው። ለባለቤቱ እውቀትና እንደዚህ በዛ ሙያ ውስጥ ያለ ሰው መከባበር አለበት። እና ብዙ መጽሐፎችም ርዕሳቸው እየተቀየረ ገዝተሽ ወይም ደግሞ እንትን ብለሽ ስታይ ታገኘዋለሽ። ካራክተሮቻቸው መቀየር ስለማይችሉ ማለት ነው። ህልምሽን ንገሪኝ የሚለው ተተረጎመ። የመጀመሪያ ሲተረጎም ህልምሽን ንገሪኝ ነው። አሁን ሌላ ታሪክ ሌላ ርዕስ ሆኖ ወጥቷል። እነዚህ በደንብ አንባቢ ነህ ማለት ነው።
ደግሞ ይሄን የንባብ ባህላችንን እኮ ብዙ የነጠቀን የቴክኖሎጂው ተጽዕኖ አለ። ከሚያነብ ማንም ሰው እነዚህን ጎግል አድርጎ ዩቲዩብ ላይ ገብቶ ምናምን እንደዚህ የሚያይበት እንትን ስላለ የንባብንም ባህል ትንሽ ተጽዕኖ ያደረገበት ይመስለኛል ቴክኖሎጂ። ትክክል። መጽሐፎች ዳጎስ ያሉ መጽሐፎች ነበሩ ያኔ የሚጠቀሙት እኮ አይደል? ትንሽ መጽሐፍ ሲባል እንደውም ብዙ ዳጎስ ያሉ መጽሐፎች አሁን እፎይታ የሚባለው መጽሐፍ ፓፒዮ መጽሐፎች እኔ ከእናቴ ነው ማንበብ የተማርኩት። እናቴ በጣም መጽሐፍ ታነባለች እና መጽሐፍ በጣም ክብር አለው። መጽሐፍ እንዲህ ብሎ የሚቀጥለው መግለጽ ራሱ ቀላል ነገር አይደለም። የዛ እና አቆሙ ደግሞ ሌላ ቦታ ደርሶ ካቆሙበት መቀጠል ይሄ ራሱ ሬርስ ነው። አእምሮን ሬርስ ያደረግነው። አሁን ሁላችንም ብዙ ስልክ በቃላችን አንይዝም፣ ምክንያቱም ስልካችን ላይ ሴቭ እናደርገዋለን። እነዚህ ነገሮች ይጎዱናል። እና ጸሐፊዎች አሉ፣ ብዙ ጸሐፍት አሉ ኢትዮጵያ ውስጥ። የግጥም መጽሐፍ ግጥም አሁን እንደሚታየው አይደለም። ግጥም አሁን ተመሳሳይ ሆኗል። እኔ ስሰማቸው በቃ ተመሳሳይ፣ ዜማው ተመሳሳይ ሆነ፣ አጣጣሉ ተመሳሳይ ሆነ፣ የሚባለው ነገር ተመሳሳይ ሆነ። መቆራረጁም ስላለ ነው። አንድ አካባቢ ነው ያለችው። አዲስ አበባ ሰፊ ትመስላለች እንጂ አዲስ አበባን ከማታኛ ከቀረጻ የሆነ ሰው ለማድረስ የሆነ ቦታ ደርሰን ስንመጣ 10 ደቂቃ ነው የሚፈጀው። ግራ መተረማመሱ ስላለ ነው ቀን ላይ ቢዚ የምትመስለው እንጂ ከጫፍ ጫፍ ብትሄጂ 15 ወይም 20 ደቂቃ ነው የሚፈጀው፣ በጣም ጭር ሲል ማለት ነው። እና አንድ አካባቢ ስለምንኖር የዛን ጊዜ ነው የምንፈተነው። እይታችን የሰፋ መሆኑን የምናየው የዛን ጊዜ ነው። ምን አይነት ቀልድ አለ፣ የመቶ ዓመቱ ምርጥ ቀልድ የሚባለው አለ። እና ይህን ቤተሰብ ጨዋታ ላይ ተናግሬያለሁ መሰለኝ። የእንትና መጽሐፍ ላይ ነው ያለው ሸርሎክ ሆልምስ የሚባለው እና ስለ ሾርሎክ ይሄ መርማሪው ሸርሎክ ሆልምስ ስለሱ የሚናገረው ዶክተር ጓደኛ አለው። እንዲህ ብሎ እያለ ዶክተሩ ነው የሚናገረው። ሾርሎክ እንዲሄዱ እንደዚህ አድርጎ እንዲያደረገ ብሎ የሚናገረው እሱ ነው። ለሱ ነው የሚያማክረው። መጥቶ ይነግረዋል። እሱ ይመካከል። እንደዚህ ቢሆን እንደዚህ ነው ምናምን እያለ ይናገረዋል። እና አንድ ቀን ድንኳን ውስጥ ተኝተናል አለና ሌሊት ነው አለ። እየሄዱ የሆነ ቦታ ድንኳን ውስጥ ጥለዋል። ድንኳን ጥለው ተኝተው ሌሊት ላይ ነቃውና ሾርሎክ አልኩት አለ ብሎ ተነሳ አለ። ተመልከት የሰማይ ኮከቦቹ እንዴት እንደሚያምሩ ስለዋለ አንተ ጅል ድንኳናችንን ሌባ ሰርቆናል አለኛለ። እና የማሰብ ፍጥነቱ አንድ ቦታ ላይ ነው ያሉት። ይሄ ሰውዬ ኮከቦቹን አየ፣ ይሄኛው ግን ድንኳኑ የለም። ስለዚህ ነው ኮከቦቹ የታየ ነው አለ። እንደዚህ ነው ጠባብ ቦታ ላይ ስንሆን እይታችንን ማስፋት አለብን። ወደ ሌላ ቦታ ሄደን ወይም ደግሞ እዛው አካባቢ በመጠየቅ በማለት ማስፋት አለ። ማንበብ ግን በጣም ወሳኝ ነገር ነው ብዬ ነው ማስበው። መጽሐፍ በጣም አብሶ የሃይማኖት ትምህርቶችን ማንበብ በጣም ጥሩ ነው። ሃይማኖት ውስጥ በጣም ብዙ ጥልቅ ነገሮች አሉ። መጽሐፍ ቅዱስ ውስጥ በጣም ብዙ ጥልቅ ነገሮች አሉ። የእነዚህ ሌሎች መጽሐፎችም ላይ በጣም ብዙ ታሪኮች አሉ እና ይጠቅሙናል። ምን ያክል እንደማናስብ እናውቃለን። እዛ ላይ የውጭ መጽሐፍቶችን በጣም ታነባለህ ማለት ነው? የውጭ መጽሐፍቶችን አነባለሁ። የሀገር ውስጥ መጽሐፎችን አነባለሁ። ማንበብ ደስ ይለኛል በጣም። ማንበብ ትልቅ ያደርጋል። ሌላ የቀረ ነገር እንግዲህ ከበድ ያለ ነገር ነግራችኋለሁ። እኔ ነፃነት ነኝ። የትም ብትሆኑ የትም የአዲ ጠብታን ዩቲዩብ ቻናል ሰብስክራይብ ካላደረጋችሁ ለምን እንደማታደርጉት የአዲ ጠብታን ዩቲዩብ ቻናል ሰብስክራይብ፣ ሼር እና የደወል ምልክቱን ተጭናችሁ መደወል ትችላላችሁ። ከአንድ ጊዜ በላይ እንዳነኩ ደውሉ። የአዲ ጠብታ ዩቲዩብ ቻናልን ሼር ኤንድ ሰብስክራይብ አድርጉ። አዲ የጥንት የጠዋትዋ ወዳጃችን፣ ውድ ልጄ አክብረኸኝ ጥሬን ተቀብለ እዚህ ድረስ መጥተህ ይህንን ትምህርታዊ ቃለ ምልልስ ስላደረግን ከልብ አመሰግናለሁ። ነጽዬ አዲዬ በጣም ነው የምወድሽ፣ በጣም ነው የማከብርሽ። እኔ አይበልጥም። እሱ ያስታውቃል።
አዲዬ በጣም እግዚአብሔር ይስጥልኝ እዚህ ቦታ ላይ እንዲቆጭ ብለን ደሞ ስራ ብዬሽ ከዛ ከሰራው በኋላ ደግሞ ስራ እንዴት ነው ብለሽ ስላልሽኝ በጣም ደስ ይለኛል። በጣም አመሰግናለሁ። ተሰድሮ በትዝታ ለሳቅና ለቁም ነገር ለጨዋታ ጀመረች በሰላምታ